ደሙስ የማን ነው? የክርስቶስ። በጉ ማን ነው? ክርስቶስ ነው። ሁለቱንም እሱ ነው የሚፈጽመው። ኢየሱስ ክርስቶስ ተፈጸመ የምንለው በመስቀል ላይ የፈሰሰው ደም አንዴ ነው። ኦኬ፣ አንዴ ነው። በየጊዜው እየመጣ ይህንን ደም ማፍሰስ አይጠበቅበትም። የብሉይ ኪዳን ደም ትኩስ አይደለም። ሁሌ አንዴ ይፈሳል፣ ያስተሰርያል፣ ያከትምለታል። አንዴ ይሰዋል፣ ያስተሰርያል፣ ያከትምለታል። የክርስቶስ ኢየሱስ ደም ግን አንዴ ነው የሚፈሰው። ዘላለም ምንድነው? እሱ ትኩስ ነው። ኦኬ። እና ታዲያ ኦርቶዶክስ እንደዛ አይደል የምትለው? አንዴ የሰራው አስታራቂነት ለሁል ጊዜ ይሆናል አይደል የምትለው? ይሄ ደሙ አንዴ ነው የፈሰሰው። ኦኬ፣ በደንብ ቆይ። እኔ አሁን ስለ ኦርቶዶክስ አለማወራው ስለኔ ነው ማወራና ከዛ ታሳየኛለህ። በእኛ በኩል ልዩነቱ ምንድነው እኮ ነው የምልህ። እናየዋለን፣ እሱን እናየዋለን። አሁን ግን የኔን ልንገርህ፣ ግድ የለም የአንተን ትሆንና የኔን ስማኝ። እንደሱ ኮምፔር እያደረግ ስትሰማ ሚስ የምታደርጋቸው ነጥቦች ስላሉ ማለት ነው። እኔ ያላልኩትን እንዳልኩኝ ይሰማህና ላትሰማኝ ልብህን ትዘጋዋለህ፣ ግን እንድትሰማኝ ማለት ነው። ኦኬ። ስለዚህ አሁን በአዲስ ኪዳን ላይ ይሄ ሊቀ ካህን በየጊዜው ለኃጢአት ይቅርታና ስርየት ኦኬ ደም ማፍሰስ አያጠበቅበትም። በየጊዜው ግን ምን የሚሉ ሰዎች አሉ? የሚታረቁ ኦኬ፣ በየጊዜው የሚታረቁ ሰዎች አሉ። በየጊዜው የሚታረቁ ሰዎች እርቅ ሲያስፈልጋቸው አሁን እንደ ብሉይ ኪዳን ካህን የላቸውም ማለት ከሰዎች ዘንድ የተመረጠ የሊቀ ካህን ወገን በየዓመቱ ወደ እስኪሞት ድረስ ሊቀ ካህኑ የሚተካበት ስርዓት የለም። አሁን ሰዎች ኃጢአት ሲሰሩ ሲበድሉ አሁንም የእርቅ ስነ ስርዓት የሚፈጸመው በዚሁ ሊቀ ካህን አማካኝነት። ኦኬ፣ በዚሁ ሊቀ ካህን አማካኝነት ይሄ ሊቀ ካህን ማለት ነው። ደሙ መቼ ነው የፈሰሰው? አንዴ ነው የፈሰሰው። ያ የፈሰሰው ደም ትኩስ ስለሆነ ሰዎች ከእግዚአብሔር ጋር መታረቅ በሚፈልጉበት በየትኛው ሞመንት ላይ ይሄ ሊቀ ካህን በዚህ ደም አማካኝነት ከእግዚአብሔር ጋር ያስታረቃቸዋል። ከእግዚአብሔር ጋር በዚህ ኮንቴክስት ላሳየ፣ በዚሁ ሐሳብ ማለት ነው። በዚሁ ሐሳብ ላሳይ። ይኸውልህ እሺ፣ እንደዚህ ይላል። ይኸውልህ ሁለት ሊቀ ካህናቶችን ነው እያነጻጸረ ያለው። አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ብሎ ይመሰክራልና እና የክርስቶስ ኢየሱስ ሊቀ ካህን የተሻለ እንደሆነ ያሳያል። ሕጉ ምንም ፍጹማን አላደረገምና፣ ስለዚህም የምትደክም የማትጠቅም ስለሆነች የቀደመችው ትእዛዝ ተሽራለች። ወደ እግዚአብሔርም የምንቀርብበት በደንብ ስማ፣ ወደ ማን? ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷልና። ዶንት ፎርጌት፣ ወደ ማን የምንቀርብበት? ወደ እግዚአብሔር የምንቀርብበት። ስለዚህ አሁን ሰዎች ወደ እግዚአብሔር የሚቀርቡበት ሌሎች ሊቀ ካህናቶች እና የብሉይ ኪዳን ስርዓት የለንም። አሁን ሰዎች ወደ እግዚአብሔር የሚቀርቡበት ማለት ከእግዚአብሔር ጋር የሚታረቁበት ማለት ነው። ከእግዚአብሔር ዘንድ ምሕረትን የሚቀበሉበት ማለት ነው። ያ ተስፋ አሁን የብሉይ ኪዳኑ ቀርቷል። የቀደመችው ተሽራለች። አሁን የሚሻል ኪዳን ነው ያለው። ኦኬ፣ የሚሻል ኪዳን ነው፣ የሚሻል ተስፋ ነው ያለው።
ይኸው እነርሱም ያለ መሐላ ካህናት ሆነዋል። እርሱ ግን ጌታ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም ብሎ በተናገረ ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን ይልና አሁን በደምብ ስማ። እንግዲህ ኢየሱስ ለሚሻል ኪዳን ምን ሆኖናል? ለሚሻል ኪዳን ምን ሆኖናል? ዋስ ሆኖናል። አሁን በዚህ ምን ያለንበት ኪዳን የብሉይ ኪዳን እና አዲስ ኪዳን አለ። በአዲስ ኪዳን ላይ ያሉ ሰዎች ኦኬ ዋሳቸው ማን ነው ካልን በአዲስ ኪዳን ውስጥ ዋሳቸው ማን ነው? ኢየሱስ ነው። ለሚሻለው ኪዳን ዋስ የሆነን ሌላ ሊቀ ካህን የለንም። ለሚሻል ኪዳን ውስጥ ላለን ሰዎች ዋሳችን ማን ነው? ኢየሱስ ነው። ኦኬ በቃ he is our ዋስ። የኛ ነፃነት ዲፔንድ የሚሆነው በዚህ ሊቀ ካህናችን ነው። የኛ የነፃ መውጣት ሚስጥሩ ይሄ ሊቀ ካህናችን ነው። ተስፋችን ይሄ ሊቀ ካህን ተረዳው። አንድ ነገር ግን በጣም የሚገርመኝ ነገር አለ። እሺ ልጨርሳትና ነው ያለው። ልጨርሳትና ከዛ ይረዳውሽ ቀጥል። እሺ ችግር የለም። ከዛ ትቀኛል። ይሄው ዋስ ሆኖናል ይልና ይኸውልህ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙሃን ናቸው ይላል። ኦኬ ሞት የሚባል ነገር ምን አድርጓቸዋል? ከልክሏቸዋል እንጂ ብዙ ካህናት ያለው ነው አይደል? የብሉይ ኪዳን ካህናቶች ማለት ነው። ኦኬ ዕብራውያን ላይ ነው ያለው ይሄ መጽሐፍ። ይሄ ሐሳብ ግን ሞት የሚባል ነገር ምን አድርጓቸዋል? ከልክሏቸዋል ካህናቶች። አሁን ኮምፔር ያደረገበትን አስበው። አሁን በአዲስ ኪዳን ላይ ዋስ ያልሆኑን ለምንድን ነው ካልክ ሞት የሚባል ነገር ከልክሏቸዋል። የሚሻል ተስፋ አይደለም ያላቸው እነሱ። ይሄ ሊቀ ካህን ግን በጣም ልዩ የሚያደርገው ነገር ማለት ነው ለዘላለም የሚኖር ስለሆነ ዶንት ፎርጌት ለዘላለም ነው የሚኖረው። ሞት የሚባል ነገር የለም። የተሻለ ተስፋ ውስጥ ነው ያለው። የአዲስ ኪዳን ዋሳችን ነው ይሄ ሊቀ ካህን። ስለዚህ ምን አለው? የማይለወጥ ምን አለው? ክህነት አለው። በተሻለ ተስፋ ውስጥ ነው ያለው። በመሐላ ነው አገልግሎቱን የጀመረው። ሞት የሚባል ነገር አይበግረውም። ስለዚህ ይሄ ሊቀ ካህን ምን አለው? የማይለወጥ ነው። ምኑ? ክህነቱ፣ አገልግሎት ማለት ነው። ይሄ ባይዘው ክርስቶስ ኢየሱስ አሁንም ሊቀ ካህን ነው ስንል አሁንም ያገለግላል እያለ ነው። ባይዘው ለዘላለም ነው የሚኖረው። በዚህ የክህነት አገልግሎት ውስጥ ምንድነው አገልግሎቱ ነው ጥያቄው። ሊቀ ካህን ነው። ኦኬ ታዲያ ሊቀ ካህነቱ አገልግሎቱ ምንድነው ዳኒ ካልከኝ ቁጥር 25 ላይ አገልግሎቱን ግልጽ አድርጎ ያስቀምጣል። እንዳንረሳ ቁጥር ቀደም ላይ ምንድነው ያለው? ይሄው ከተናገር ከመሐላው ጋር ቃል ኪዳን ሆኗልና ያለ መሐላ ይሄው ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷልና ዶንት ፎርጌት የሚሻል ኪዳን ነው ይሄ። መርሳት የለብንም። በክርስቶስ ኢየሱስ ያገኘ ነው የሚሻል ተስፋ ነው። ቁጥር 24 የማይለወጥ ምን አለው? ክህነት አለው። ቁጥር 25 ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና። አዮ ስለማን? ሊቀ ካህን ስለሆነላቸው በተሻለ ተስፋ ውስጥ ስላሉ ሰዎች፣ በአዲሱ ኪዳን ውስጥ ላሉ ሰዎች ማን? ይሄ ሊቀ ካህን ዘወትር የማይለወጥ ምን ስላለው? ክህነት ስላለው። ምን ማለት ነው? ክህነት አገልግሎት ማለት ነው።
ምንድነው ያ አገልግሎቱ ስትል ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል መጽሐፉ ነው የሚናገረው። ምን ሊያደርግ? የክህነት አገልግሎቱ ማለት በሰውና በእግዚአብሔር መካከል ማማለድ ነው። ሌላ ምንም ስራ የለውም ካህን። ስለዚህ ኢየሱስ ክርስቶስ ዘወትር በሕይወት ሲኖር የማይለወጥ ክህነት አለው ብለን የምናምን ከሆነ በዚህ ክህነት ውስጥ ምንድነው የሚያደርገው ስንል ሊያማልድ ዘወትር በሕይወት ይኖራል። ስለዚህ ደግሞ በእርሱ በኩል በእርሱ በኩል በማን? በዚህ ሊቀ ካህን በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላልና። ሃሌሉያ። ስለዚህ ይሄ ሊቀ ካህን አሁን በዚህ አዲሱ ኪዳን ውስጥ ሰዎች ወደ እግዚአብሔር መጥተው የሚድኑበት ሊቀ ካህናቸው ነው። ምናቸው ነው? አስታራቂያቸው ነው፣ አማላጃቸው ነው። ዘወትር ነው የሚኖረዋ። የሚለወጥ ክህነት የለም። ለማንም አይሰጥም ይህንን ክህነቱን ለዘላለም። አንድ ጊዜ የሰራው ማለት ነው። አንድ ጊዜ የሰራው ለሁል ጊዜ አስታራቂ ሆኖ ይኖራል ማለት ነው። አረንበት ባጭሩ እንዳትረሳው። አዎ በመስቀል ላይ የፈሰሰው ደግሞ አንድ ጊዜ ነው እኮ እሱ ገብቶኛል። አገልግሎትን አለው። ይኸው ዘወትር ነው በሕይወት የሚኖረው። ይኸው ዘወትር በሕይወት ነው የሚኖረው። የማይለወጥ ክህነት አለው አይደል? ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። ኦኬ። ምክንያቱም አሁንም ሰዎች የሚድኑ ሰዎች እኮ አሉ። ስራው አንድ ነው የተፈጸመው፣ ግን ይሄ ሊቀ ካህን አሁንም ምንድነው? እሱ አገልጋይ ነው ብራዘር። ይሄ አገልግሎቱ አሁንም አለ። የማን? የክርስቶስ ኢየሱስ። ታሪክ አይደለም ነው አርጊውመንቱ። ይህንን ደግሞ የበለጠ ሐሳብ የሚያጠነክርልህ ሌላ ክፍል ልስጥ ከፈለግ። አሁንም አክቲቭ ነው። ይሄ አማላጅ ነው። ምን? ወደ እግዚአብሔር የሚመጡትን እኮ ነው የሚሉት። የመጡትን አይደለም የሚለው የሚናገረው፣ ወደፊትም ቢሆን ማለት ነው። ስለዚህ ደግሞ በእርሱ ወደ እግዚአብሔር ምን የሚሉትን? የሚመጡትን አክቲቭ አገልግሎት ነው ያለው የጌታ አገልግሎት። ኦኬ። አሁንም ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ከምኑ የተነሳ? ከምልጃው ከማስታረቁ የተነሳ። ስለዚህ አክቲቭ የሆነ ምን አለው? አገልግሎት አለው ጌታ። ኦኬ። ዚስ መጽሐፍ ቅዱሳዊ ሐሳብ ነው። ለምሳሌ ይህንኑ ሐሳብ የሚያጠናክር ሐሳብ ላሳየ፣ ክሊር የሆነ ሐሳብ ማለት ነው። ይኸው ቁጥር 5 ላይ አንድ እግዚአብሔር አለና። ስንት እግዚአብሔር ነው ያለው? አንድ እግዚአብሔር ነው ያለው። በእግዚአብሔርና በሰው መካከል ያለው ምን? መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠኝ፣ በገዛ ዘመኑ ምስክር ነበር። ምስክርነቱ ነበረ። ይኸውልህ ኢየሱስ ክርስቶስ የነበረ አይደለም፣ አሁንም ያለ መካከለኛ ነው። ሰዎች በእግዚአብሔርና በሰው መካከል ያለ ሌላ መካከለኛ፣ አስታራቂ፣ አማላጅ የላቸውም። አንድ ነው ያላቸው አማላጅ። እግዚአብሔር የሚያውቀው አንድ አማላጅ ነው ያለው። ያ የተከናወነው ምልጃ፣ የተከናወነው የመካከለኝነት ስራው በምንድን ነው? በልመና አይደለም፣ በቤዛነት ነው። ነፍስን በመክፈል በመስጠት ነው፣ ዋጋ በመክፈል ነው። ኦኬ። ለዚህ ነው ኢየሱስ ክርስቶስ መካከለኛ ነው፣ አስታራቂ ነው ስንል መለመን አይጠበቅበትም። ኦኬ። ዋጋ ኦልሬዲ ከፍሏል። ምን አድርጓል? ለእርቅ የሚያስፈልገውን ፕራይስ ሂ ፔድ ዘ ፕራይስ፣ ቤዛ ሆኗል። ለዚህ ኢየሱስ ክርስቶስ ምን አድርጓል? ዋጋ ከፍሏል። ኢየሱስ መለመን አይጠበቅበትም። ለምንድን ነው የማይለምነው? ለእርቁ ካልከኝ ሂ ፔድ ዘ ፕራይስ፣ ለእርቅ የሚያስፈልገውን ካሳ ኢየሱስ ከፍሎታል። ስለዚህ በሰውና በእግዚአብሔር መካከል ያለ ብቸኛ መካከለኛ ማን ነው? የናዝሬቱ ኢየሱስ ክርስቶስ ነው። ይሄ የነበረ መካከለኛ አይደለም፣ አሁንም ያለ መካከለኛ ነው። ባይ ዘ ዌይ ጳውሎስ ነው የጻፈው ለጢሞቴዎስ ሲጽፍለት ይሄንን ነው እያለ ያለው። ምን እያለው ነው ያለው? በእግዚአብሔርና በሰው መካከል አንድ ነው መካከለኛው። ነበረ አይደለም የሚለው፣ አክቲቭ ነው። አሁንም ያለ መካከለኛ ነው። ምን ማለት ነው? ሰዎች አሁንም መታረቅ ቢፈልጉ በዚህ መካከለኛ ነው የሚታረቁት። ሌላ አማላጅ የላቸው። ልጨምርልህ ወይስ የበለጠ እንዲገባ
ልጨምር ዳኒ ገብቶኛል ማለት ነው። እንትን ባይብል ላይ እንደዚህ ስታነብ ብዙ ጊዜ እንደዚህ አንዳንድ ነገሮች የሚጋጩ ነገሮች ታይና ከዛ በኋላ ከምኑ መሰል አሁን ከሃይማኖቴና ለምሳሌ ምንድን ነው ከፕሮቴስታንት ወይ ደግሞ ከሌላው እምነት ጋራ ልዩነቱ ምንድን ነው የሚለውን ብዙ ጊዜ አሁን ቅድም የተናገሩት ሰው አላቃቸውም አንቱ ያልኳቸው ስለማላቃቸው ብዬ ነው። እና እንደዚህ ረጋ ብሎ ከሚያወራ ሰው ጋር ስታወራ እኔ ፖይንት ነበር ያወጣሁት ቅድም፣ ግን ሰውየው አንድ ትልቅ ፖይንት ነገሩኝ። ገባ ያችን ብቻ ከማውጣት ከመጀመር አውዱ ምንድን ነው የሚለው ማንበብ የሚለው እሱ ነገር ተመችቶኛል። አሁን አንተ የሚያስረዳኝ ከመጀመሪያው ጀምሮ ክህነት የነበራቸው ዘሌዋውያን ስለሚፈሰው ደም፣ አሁን ደግሞ የክርስቶስ ደም፣ ያ ደግሞ ደም ዘላለማዊ እንደሆነ አይደል ነገርከኝ። ስለዚህ በዛ ደግሞ ማስታረቁ ደግሞ ዘላለማዊ እንደሆነ ነገረኛል። ይሄ አሪፍ ነገር ነው። እና ግን አሁን ምንድን ነው እኔ ብዙ ጊዜ ግራ የሚገባኝ ነገር አሁን ለምሳሌ ማለት ነው ለምንድን ነው እንደዚህ አሁን ለምሳሌ በፕሮቴስታንት በኩል እንደዚህ አንድ አይነት እንትን እያለ የተለያየ አይነት ዲኖሚኔሽን ሲፈጠር ምን ማለት ነው እላለሁ እኔ። ለምሳሌ አሁን ለምሳሌ እንደዚህ ሁልጊዜ እንደዚህ የምታምኑ ከሆነ እንደዚህ አይነት እያንዳንዱ አንድ አይነት ሀሳብ ካለው ለምንድን ነው የተለያየ ዲኖሚኔሽን ተፈጠሩ? ለምንድን ነው በጣም ብዙ ዲኖሚኔሽን የተፈጠረውና አንዱ ከአንዱ ጋር ላይ የማይግባባበት ምክንያት ምንድን ነው? ለምሳሌ እኛ ጋር አንድ ወጥ የሆነ መስመር ይዛ ነው የምትሄደው። በቃ አሁን ለምሳሌ እናንተ ማትቀበሉት ምልጃ በሚለው እኛ ማርያም አማላጅ ነች ካለን በቃ ሁሉም ኦርቶዶክስ ማርያም አማላጅ ነች ይላል። በቃ ሌላ ያፈነገጠ መንገድ አታገኝም። እናንተ ጋር ግን የተለያየ አይነት ከጥምቀት ጀምሮ ከአንዳንድ ነገር ጀምሮ ከብዙ ነገር ጀምሮ የተለያየ ለምንድን ነው ዲኖሚኔሽን የሆነው? ማለት ከርዕሴ ወጣው አይደለ? ያው ፖለቲካ እንደሆነ ገብቶኛል፣ ግን ችግር የለም። የፖለቲካ አይደለም እንዳኔ እንደው ታውቃለህ፣ ፖለቲካ እንዳልሆነ ልንገርህ። ልመልስልህ፣ ችግር የለም፣ ችግር የለም። ተቀበል ብሎ አንዱ ጻፈልኝ ከስር ልመልስልህ፣ ግድ የለም። እሱን ልመልስልህ። እሺ፣ በጣም ሲምፕል ነው። እኛ ቤተ ዲኖሚኔሽን ብለህ ስታወራ ጴንጤን ለየት የሚያደርገው አምስቱ ሶላዎች ላይ ሁሉም ያምናል። በተለያዩ የትምህርቶች ሀሳቦች ላይ ሊለያይ ይችል ይሆናል፣ ግን ኮመንሊ የወንጌል አማኞችን ሙሉ አንድ የሚያደርገን አምስቱ ሶላዎች ላይ እንስማማለን፣ አንድ እንሆናለን ማለት ነው። የትኛውን ቤተ እምነት የወንጌል አማኝ ነው ብለህ ከወሰድከው የወንጌል አማኝ ያደረገው በአምስቱ ሶላዎች ላይ ስለምንስማማ ነው። ምን ማለት ነው? መሰረታዊ ከምንላቸው ከክርስትና ትምህርቶች ውጭ ማለት ነው። ኮመን የሚያደርገን በደንብ የምንግባባበት መዳን በእምነት ብቻ፣ ጸጋ ብቻ፣ ኢየሱስ ክርስቶስ ብቻ፣ የክብር ለእግዚአብሔር ብቻ፣ መጽሐፍ ቅዱስ ብቻ ብለን እናምናለን። ኦኬ፣ አንድ ያደርገናል። የመዳን ተስፋችን ሙሉ ለሙሉ እዚህ ላይ ስላለ ማለት ነው። ግን ሃይማኖት በአንድነት ይገለጣል ወይ ካልከኝ አይገለጥም። በቁጥር ከኦርቶዶክስ የበለጡ ግን አንድ የሆነ ቤተ እምነት አለ። ለምሳሌ ወርልድ ዋይድ ብትሄድ ኦርቶዶክስ በጣም በቁጥር ትንሽ ነው። ሙስሊም በቁጥር በጣም ብዙ ነው ከኦርቶዶክስ አንጻር። ኦርቶዶክስ ሙስሊም አንተ በምትለው ደረጃ ስላልተከፋፈለ ክፍፍል አለ ሲል በሙስሊም ውስጥም፣ ግን አንተ በምትለው ደረጃ ስላልተከፋፈለ ትክክል ነው ማለት ነው? አይደለም። ትክክል ነው ማለት አይደለም። ኦርቶዶክስ ሌላው ቀርቶ ኢትዮጵያ ውስጥ እንኳን በምናውቀው ደረጃ ኦርቶዶክስ እንኳን ክፍፍል አለ፣ ካራ አለ፣ ጸጋ አለ እያልን ከፋፍላቸው እንችላለን። አሁን ከረንትሊ አሁን ስላለ ነገር ነው የምናወራው። ከረንትሊ የለም፣ ስፔሻሊ ካራ የሚባለው የለም። ብራዘር ስላላወቀው ነው። እሺ ምንም አይጠቅመንም። እሺ ቆይ አንድ ወዳጅ ሮያሌ እኔ ስታወራ ሰምቼ ምንም ፖለቲካ እንደሆነ እኮ በአቅም ግን ምንም አልመሰለኝም። ያው እስክጨርስ ድረስ አረኔ ሚዩት አድርጌ እሰማለሁ። ያው እሺ። እና ምንም ማለት አይደለም።
ኦኬ እሱ አይደለም መለያው ነው አርጊውመንቱ እሱ አይደለም። ለምሳሌ የግሪክ ኦርቶዶክስ እና የኢትዮጵያ ኦርቶዶክስ እንኳን ይለያያል በጣም ባይዘው። ኦርቶዶክስ በዓለም ላይ በጣም ትንሽ ቁጥር ነው። በጣም ትልቅ ቁጥር እንደሆነ እንዳታስቡ፣ ትንሽ ቁጥር ነው ኦርቶዶክስ። ኦኬ በዚሁ በትንሹ ቁጥር ውስጥም የኦርቶዶክስ እምነት በጣም ትንሽ ቁጥር ነው። ዶንት ፎርጌት ሪሰርች ይላል ማለት ዞር ብላችሁ ጉግል ላይ ሰርች አድርጉ። በዓለም ላይ የኦርቶዶክስ ቁጥር ከፔንቴ ቁጥር ያነሰ ነው፣ ከካቶሊኩ ቁጥር ያነሰ ነው። በዚሁ ባነሰው ውስጥም ኦርቶዶክስ በራሱ ተከፋፍሏል። በኢትዮጵያ ውስጥ አይደለም በኢንተርናሽናል ደረጃ ኦርቶዶክስ የተከፋፈለ ቤተ እምነት ነው። የግሪክ ኦርቶዶክስ መጥቶ የኢትዮጵያ ኦርቶዶክስ ውስጥ ስጋና ደሙን አይቀበልም፣ ቁርባን አይወስድም። ብራዘር ማለት በጣም እኮ ሲሪየስ ጉዳይ እኮ ነው። ቁርባንን አይካፈልም፣ ሚስጥራትን አይካፈልም። ልዩነት አለ ማለት ነው። ልዩነት አለ። ሶ ልዩነት ስላለ ትክክል አለ። እሱን እንደዛ ነው እያልክ ያለው። እኔ እሱ አይመስለኝም። መሰረቱ እሱ አይደለም። ኦኬ የወንጌል አማኞችን ምን አንድ ያደርጋቸዋል ካልከን ይሄው ነገርኩህ። 5ቱ ሶላዎች ላይ እንገናኛለን። በስላሴ አስተምሮ ላይ አንድ ነን። ኦኬ የሚለያዩን ስርዓቶች አሉ። አንዳንድ ስርዓቶች ኦፍ ኮርስ ልዩነቶች አሉ። ለምሳሌ ጥምቀት ላይ ያለ ምልከታ ሊሆን ይችላል። ግን 5ቱን ሶላዎች ይሄም ቢሆን የሚጥሉ አይደሉም። ከኦርቶዶክስ ጋር በምን እንለያያለን? በስላሴ አንድ ነን። በስላሴ አስተምሮ ምናምነው የስላሴን አስተምሮ የጴንጤም የኦርቶዶክስም ተመሳሳይ ነው አይደል? በስላሴ ላይ የምናወራ ከሆነ በአንድነት በሶስትነት ሚስጥራቶች ውስጥ አንድ አይነት እምነት አለ። ሉትራንም እንደዛው። ሌላም ቤተክርስቲያን ብትመጣ ተመሳሳይ ነው እምነታችን። ኦርቶዶክስ ግን ምን አታምንም? 5ቱ ሶላዎችን አትቀበልም። ሉትራን ግን 5ቱ ሶላዎች ይቀበላል። እዚህ 5ቱ ሶላዎች የኔ እምነቶች ናቸው። በ5ቱ ሶላዎች እንገናኛለን፣ እንስማማለን። ከስላሴ ባሻገር ከኦርቶዶክስ የሚለየን ይሄ ነው። እዚህ ኦርቶዶክስ ጋር አንድ መሆን የማልችለው ለምንድን ነው? እሱ በ5ቱ ሶላዎች ሊገናኛችን። መጽሐፍ ቅዱስ ብቻ ብላ አታምንም። መዳን በክርስቶስ ኢየሱስ ብቻ ብላ አታምንም። በጸጋ ብቻ ብላ አታምንም። በእምነት ብቻ ብላ አታምንም። እዚህ እነኚህ ነገሮች ልዩነት አሉ። ልዩነታችንን ክሊር ያደርጉታል ማለት ነው። እዚህ መዳን በክርስቶስ ብቻ ነው ብትለው እኮ በማን ይቻላል? በማን ሌላ ትላለች እንደ ኦርቶዶክስ ቤተክርስቲያን በማን አንተን ጨምረህ ሰውየው ሲጨመር ሌሎች ቅዱሳና ጻድቃንም አሉ በቤተክርስቲያን ውስጥ። አይ ኖ ቅዱሳና በአማላጅነት በምናምን የሚለውን ተውና በምንም መዳን ግን አንድ በክርስቶስ እንደሆነ በምንም በቅዱስ በምንም ነው እንጂ በምንም በምልጃውም ይሁን ምንም ይሁን ምን አማልደውም ይሁን ምንም ብለውን ይሁን። ስለዚህ መዳን ከተቻለ ስለዚህ መዳን በእነሱም ይቻላል ነው አርጉመንቱ። ከማን ከክርስቶስ እኮ ነው አትዋሽ ሚዩት አድርግ። እንደዛ እንልን እርግጠኛ ነህ? እሺ አንልም ማለት ነው። ላሳያ ችግር መቼ ይሰለቸናል። እሺ የአዳምን መርገመ ስጋና መርገመ ነፍስ የጠፋው በማን ነው? በጌታ ኢየሱስ ክርስቶስ ብቻ። አዎ በማርያም አልጠፋም። በማርያም እንዴት አድርገው አላቅም። እንዴትም አድርጎ ይሆን በማርያም መርገመ ስጋና መርገመ ነፍስ አልጠፋም ወይ ነው ጥያቄ። መርገመ ነፍስና መርገመ ስጋ በማርያም አልጠፋም፣ በጌታ ኢየሱስ ክርስቶስ ነው እየጠፋ። እርግጠኛ ነህ? እርግጠኛ ነኝ። እሺ ልግለጥና እንዴት መርገም እንዳለ ቤተክርስቲያን ውስጥ ላሳይ። ያው እስቲ አንብበው። አንብበው አይታይም ለማለት ነው። እሺ ላንብብልኝ። እንችላለን አንተ ብታነበው ደስ ይለኝ ነበር። ግን አንብበልኝ። አይ ግን እንደሚታይ አድርገህ አንብበው። እሺ ሙሉ ሐሳቡን ነው የምታነብልኝ። የፈለከውን አንብበው። አንተ ደስ ያለን አንብበው። ቁጥር 10ን አንብብልኝ። የኔ ቁጥር 10 አንተ ደስ ያለን አንብበው።
የአዳም መርገም ስጋ መርገመ ነፍስ ያጠፋሽለት እመቤታችን ሆይ ማናት አጥፊዋ? የማይመረመር ረቂቅ ምስጢር ባንቺ ተደረገ። አዎ እሱን ስለወደደ ጌታን ስለወለደች እኮ ነው። አጥፊዋ ማናት? ያጠፋሽለት ማርያም። አንተ ግን ምን አልከኝ? ኢየሱስ ብቻ አልክ። ቤተክርስቲያን ግን ማርያምም አለች እያለች ማን እሱን ስለፈጠራ እኮ ነው። እሱን ስለፈጠራት ነው እኮ። ይሄ እኮ ዳን ምንም አይገናኝም። እሷ ደግሞ እሷን ስለወለደችው ወራጅ ስራ ጋር አይገናኝም። በምንም ይሁን ሁለት የአዳም ጋር ጣልቃት ገዛም እሱን ስለወለደችው ነው እኮ። ይሁን እሺ፣ እሷ በመውለድ ችግር የለም ልበልልህ። አይ ሐሳቡ እንደሱ አይደለም ግን ልበልልህ በመውለድ ኦኬ፣ እሱ መድኃኒት በመውለድዋ ነው። ስለዚህ የአዳም መርገመ ስጋና መርገመ ነፍስ የጠፋው በስንት ሰው ነው? በሁለት አካል ማለት ነው። ስለዚህ አሁን በራሱ ነው የጠፋ በራሱ ነው አይደለም፣ በራሱ በኢየሱስ ነው አይደለም። ለምን ተዋሻል? ያጠፋሽለት አይታየም ብራዘር፣ አትካድዋ። መሬት ላይ ያለው እውነት ነው። እኔ በአብዛኛው ኦርቶዶክሳዊ ባይዘው ቤት ተሳስቶ ነው ያለው። ኦኬ፣ ቤት ተሳስታችኋል። አታቋትም ቤተክርስቲያናችሁን። አየ በክርስቶስ ኢየሱስ ብቻ ነው የሚለው የጴንጤ አማኝ ነው። ኦርቶዶክስ ማርያምን አጥፍታለች ብራዘር። ይሄው ያጠፋሽለት ይላል። የአዳም መርገመ ስጋና መርገመ ነፍስ ያጠፋሽለት ይላል ወዳጄ። ይሄው ቤተክርስቲያን ሐሳቡ ነው የምንወስደው። ሐሳቡ የፈለገ ሐሳቡን ወሰደው። አጥፊዋ ግን ማርያም ናት። ነው ሐሳቡ ልክ ነው። በቃ ስለዚህ ብቻዋን ማርያም ብቻ ናት እንዳትል መድኃኒት ስለወለደች በሱ ነው ሐሳቡ። እሱን ለማለት ነው በለው የፈለግከውን በለው፣ ግን ብቻውን አይደለም ኢየሱስ አትበል ነው እያልን ያለነው እኮ። ሰበብ ምክንያቶች ልትነግረኝ ይችላል፣ ግን ኢየሱስ ብቻ አይደለም አጥፊው፣ ማርያምም አጥፊ ናት። የመርገመ ስጋና መርገመ ነፍስ ማርያምም አጥፊ ናት እየተባለ ነው። ይሄ ቤተክርስቲያን ነው አይደለም ዳኒ። እሷ ምክንያት ስለሆነች ነው እንደዚህ የሚባለው። ከዛ አጻጻፉ ምክንያት መሆኗን ለማሳየት ነው እንጂ ምንም ይሁን እንኳን ማርያም ማለት ነው። እንኳን ማርያም አንተ ምን እንደምትል ልንገርህ። አልበርት አነስታይን ከሰው በላይ ከአምላክ በታች ነው የምትሉት። እንኳን ማርያም ማለት ነው። ወዳጅ አይዞ፣ አሁን መጀመሪያ ያንተን ጨርስና ከዛ ወደ እኔ ትመጣለህ። ይሄው ቤተክርስቲያን ግን ከኢየሱስ ውጪ የአዳም መርገመ ስጋና መርገመ ነፍስ የጠፋው በአንቺ ነው ይላል። እንቀጥል። ሌላ ሐሳብ ላሳየ፣ ብቻውን ኢየሱስ እንደማያድን ላሳየ። ይሄው ጨረስን። ይሄው አመንክ ራስህ። ሁለት ነው አልክ። አዎ በእንትን ነው ብለህ እያመንክ ነው ያለው። እንቀጥል። ላሳየ ብቻውን ኢየሱስ እንደማያድን በኦርቶዶክስ ሁለት ነው አላልኩም። አዳኝ ጌታ ኢየሱስ ክርስቶስ ብቻ ነው። ይሄው መጽሐፍ ግን በማርያም በሱ ኃይል እኮ እሷ ማዳን የምትችለው በሱ ኃይል ነው እንጂ በራሷ አይደለም። በምንም መርገመ ስጋና መርገመ ነፍስ በማንም ጠፋ ይባላል በኦርቶዶክስ በማርያም። ዳኒ ግን እየነገርከን ነው እምነታችን ማለት ነው እንዴ? ምን መሰለ ሮያል ችግሩ ምን መሰለ? ሳታውቁ ብዙዎቻችሁ ወንጌልን ከጴንጤ ሰምታችሁ ሳታውቁ ጥሩ ጴንጤ ሆናችኋል። ጌታ እግዚአብሔርና አንተ እኮ ሰይጣን ስትፈልግ ነው እኮ የምትውለው። ሃይማኖት እኮ አይደለም። ቆይ ከመሆን ጴንጤ ሰምታችሁ ማለት ነው። ይሄው አሁን መዳን በክርስቶስ ኢየሱስ ብቻ የሚለው ትምህርት ጴንጤ ጋር ያለ ትምህርት ነው። ስለዚህ ደጋግማችሁ ስትሰሙ አይምሯችሁ ውስጥ ይሄ ተቀርቅሯል። ቤተክርስቲያናችሁ ግን መዳን በክርስቶስ ኢየሱስ ብቻ ነው። መዝሙራችንን ልክፈትልህ እንዴ? እነኚህ መጽሐፍቶች ከመዝሙር አይበልጡም እንዴ? ሮያልዬ ይበልጣሉ እኮ። አይ እውነት ነው። ሰምተዋል አይደል እንዴ? የገብረ ከመዝሙሩ ይልቅ ስሙኝ፣ ከመዝሙሩ ይልቅ መጽሐፍ ቅዱስ ነው የሚያገባባን። ገባችሁ? መጽሐፍ ቅዱስ ነው እዚህ ጋር የተጻፈው ነገር በመጽሐፍ ቅዱስ ነው ግዴታ ሊፈታ የሚገባው እንጂ በመዝሙር አይደለም። እና እሱ እንዳለው መታም ባለሳሳት ከታምረ ማርያም ላይ ነው ያመጣው ይሄን ጥቅስ አይደል? ተሳስተሃል። ከታምረ ማርያም
አይ ተሳስተሃል። እሺ ምን ከምን ላይ ነው ያመጣው? እሺ ከአርጋኖን መጽሐፍ ነው። ኦኬ እሺ አዎ ከአርጋኖን መጽሐፍ ላይ አባ ጊዮርጊስ ዘጋስጫ የጻፉት ማለት ነው። እሺ የአዳም መርገመ ነፍሱ መርገመ ስጋ መርገመ ነፍሱን ያጠፋሽለት አንቺ እመቤታችን ነሽ ይላል አይደል? እሱ አዎ እንዴት አጠፋችለት የእመቤታችን? ኢሳይያስ እንደዚህ ይላል እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም ቦን እንደ ገሞራም ቦን ነበር ይላል። እና ይሄ ማለት ኢየሱስ ክርስቶስን በመውለዷ አንደኛ የአዳም ያጠፋውን ኃጢአት በኢየሱስ ክርስቶስ ተተካ። ዳግማዊ አዳም የተባለው ኢየሱስ ክርስቶስ ስትወልድ የአዳም ኃጢአት ሙሉ ለሙሉ ሊስተሰረይና ሊጠፋ ችሏል። በዚህ ምክንያት የድህነት አንደኛ ምክንያት ሆነች ማለት ነው። ገባ? ቆይ አንዴ አትቸኩል፣ አልገባኝም። እንጻፈው። ስለዚህ አንዴ ቅድም በኢየሱስ ብቻ የሚለውን አንተ በማርያምም ነው ብለህ ታምናለህ ማለት ነው። በቃ እሱን ነው መጀመሪያ የመዳናችን ዋናው መጀመሪያው ስጋና መርገመ ነፍስ ነው። ቆዳጅ እኔ አሁን መጀመር አለመጀመር መጨረሱን አለም እያወራን ያለነው ስሜታዊ አትሁን። የመርገመ ስጋና መርገመ ነፍስ የጠፋው በማርያምም ነው ብለህ ታምናለህ ማለት ነው አንተ አይደል? መርገመ ስጋ መርገመ ነፍስ የጠፋው ምክንያት ሆነሽ ነው እያልኩ ያለሁት። አይ ምክንያት ሆነሽ አይደለም ማለት ነው። ይሄው መርገመ ስጋና መርገመ ነፍስ የጠፋው ያጠፋሽለት ነው የሚለው ሶ አጥፌ ያለሽ ማለት ነው። ማለትም መርገመ ስጋና መርገመ ነፍስ በመውለዷ አንድ እንደማመጥ ይኸው በመውለዷም ይሁን በቃል ኪዳንም ይሁን ብቻ መርገመ ነፍስና መርገመ ስጋ የአዳም በማን የጠፋው? በኢየሱስና በድንግል ማርያም በኢየሱስ ክርስቶስ። በኢየሱስና በማርያም አለቀ። ይሄ ነው እምነትህ ማለት ነው። ሮያልም ፕላንትን ማመን ያለብህ ይሄ ነው። ኦርቶዶክስ ለመሬት ላይ ያለው እውነታ ይሄ ነው። ኦኬ አሁን ትክክል ነው ወይ? ወደሚለው በሳይንስ ነው የምታምነው? ተውና በጌታ ኢየሱስ ክርስቶስና በማርያም በሳይንስ ነው እኮ ቆይ ብራክ ሚዩት አድርገን እሺ አሁን ይሄ ነው። አሁን በኢየሱስ ክርስቶስ የአዳም መርገመ ስጋና መርገመ ነፍስ እንደጠፋ ጥያቄ የለኝም። በማርያም ጠፋ የምትለውን ግን ማስረጃ አስጠኝ። እሺ ማስረጃ ነው ያልከው? እዛው ላይ ግባ። ያውን የከፈትከው መጽሐፍ ላይ ይሄንን ራሱን ነው ማስረጃ አድርገህ የምታቀርበው። ከዛ በኋላ ላሳየህ እኮ ነው። ከዛ በኋላ ምን ይላል? እመቤታችን ነው የማይመረመር ረቂቅ ሚስጥር በአንቺ ተደረገ። ምንድነው የማይመረመር ረቂቅ ሚስጥር በሷ የተደረገው? አማኑኤል የተባለ ኢየሱስ ክርስቶስን ወለደችው። ያም ከሚስጥር በላይ የሆነ ሚስጥር ነው። ስለዚህ ምን ሆነ? መርገመ ስጋ መርገመ ነፍስ ያጠፋለትን የአዳምን ያጠፋለትን ኢየሱስ ክርስቶስን በመውለዷ ረቂቅ ነገርን ተደረገ። በሷ ምን ሆነች? ምክንያት ሆነች ማለት ነው። እንደዚሁ ኢሳይያስ ደግሞ ይናገራል እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም ቦን እንደ ገሞራም በጠፋ ነው። አሁን ማስረጃ አስጠኝ። አሁን ማርያም ስለመሆኗ ያ ቅሪት ዘር ማርያም ስለመሆኗ ማስረጃ አስጠኝ። ግለጥ። እሺ አንደኛ ማስረጃ ኦሪት ዘፍጥረት ላይ ታየዋለህ። በአንተና በሴቲቱ በዘሯና በዘሯ መካከል ጠላትነትን አድርጋለሁ ይላል እኮ። ግለጠው ችግር ነገርኝና ሄደን እናንብብ። ደሱ ነው እኔ የምረዳው። የእግዚአብሔርን ቃል ሄደን እየገለጠን እያወራን ነው። ዘፍጥረት ስንት እናውጣለን? መጀመሪያ ምናልባት የርዕሱን ላላቀው ማለት ምዕራፉን ላላቀው ይችላል ነው እንጂ ቦታውን እየነገርኩ ነው። ዘፍጥረት ላይ እንዳለ ፈልገውና እንደሱ እያወራ አንተ አንብበህ የምትረዳው ሐሳብኛ እኛ አንብበን የምንረዳው ሐሳብ በጣም ነው የሚለያየው። አንተ ስህተት ለመፈለግ ነው፣ እኛ ግን ዕውቀት ለማወቅና ሐሳቡ በደንብ አድርጎ ነው የሚገባን። አንተ ግን በስህተት ነው የምታየው። ሁሉም ስህተት ብታነብም ራሱ አይዞ ብራዘር። አይ አይደለም እንደሱ አይደለም። እኛ ልዩነታችን የእግዚአብሔርን ቃል ነው የምንቀበለው፣ እናንተ ግን የሰው ትምህርት ነው። አንተ ሳይንስ ነው የምታምነው። ጴንጤና ፕሮቴስታንት የሶሻል ሳይንስ ዲፓርትመንት ናቸው። ሃይማኖት ለማጥፋት የመጡ ዲፓርትመንት ናቸው። ሃይማኖት አይደሉም፣ እምነት አይደሉም። እንደሱ ነው የምትለው። እሱ ያው መልስ ስለሌለ ነው ብራዘር።
አይዞ እንነጋገር። በምን ማረጋገጥ እችላለሁ? ስህተት በማውጣት አንደኛ ናቸው። ለምንድን ነው? ዲፓርትመንት ስለሆንን እኮ ነው። ስህተት እኮ ስላለብን ነው። እኛ ጋር ስህተት ነው የምትለውን ነገር አውጣና አሳይ፣ እቀበልሃለሁ። ኧረ ስህተት የሚባል የለም በእኛ ኦርቶዶክስ። ስህተት የሚባል የለም። ስህተት የሚመስል ነገር እያወጣ ሰው ለማደናገር ሱፍ ገና ነው ማለት ቤተክርስቲያኒቷ ነው እንጂ ስህተት የሚባል በፍጹም የለም፣ አታገኝም። አሁን አንድ አስተማሪ ቢገባ አፍህ ትይዝ ነበር። አንድ አስተማሪ ቢገባ አሁን አንድ የሚያወራ ሰው ይስማና እስኪ እንቀጥል። አንዴ እሺና ኔትወርክ ነው ያወረደ ኦሪት ዘፍጥረት እያልከኝ ነበርና ጥራቸው። እዚህ መምህራን ካላችሁ ፕሊስ ኑ ግቡለትና አፋችን አስይዙን አላችሁ መምህራን። እስኪ ጥሪ አድርግላቸው። እየተግባባን ነበር እኮ ማነው እንትና ፒያንት ነው ምናምን እና ግባ ብራስ እንነጋገር። ዝም እስቲ እናናግረው፣ በደንብ እናናግረው። እስቲ አሳዩን፣ በደንብ አሳዩን እስቲ በደንብ ዛሬ በቃ አይ ማለት እየተግባባን እናውራ ለማለት እኮ ነው። ገብቶኛል ሮያል ገብቶኛል። እሺ ብራዘር ዘፍጥረት አርቴር ዘፍጥረት ስንት አልከኝ ወዳጄ? ፕሊስ አትደበቃ። እሺ ባይዘዌ እኛ መጽሐፍ ቅዱስ ላይ የተጻፈ ነገር ለማመን በጣም ቅርብ ነን እና መጽሐፍ ቅዱስ ጽፎ የማንቀበለው ምንም ነገር የለንም። ባይዘዌ ኦኬ። ችግሩ መጽሐፍ ቅዱስ ላይ ስለሌለ ነው፣ የተቸገርነው ስለሌለ ነው። ኦኬ። መጽሐፍ ቅዱስ ላይ የለም። አሁን በጣም መከራን ያየነው ለዛ ነው። እንደ እግዚአብሔር ቃል አልሆንልህ አለን እንጂ እግዚአብሔር ቃል ላይ ተጽፎ ቢሆን እኛ ማርያም ምን አጣላን? ከማርያም ጋር ምን አረገችን? ምንም እኮ አላረገችን። ብራዘር ምን አረገችን? ምንም አላረገችን። እሺ ሰላም ሃይማኖት። ሰላም። እንዴት ነው? እንደመዳናችሁ እንዴት ነው? እግዚአብሔር ይመስገን ሁሉ ሰላም አለ። እንደና እንዴት ናችሁ? ሁሉ ሰላም አለ። እግዚአብሔር ይመስገን። ከየት ቤት ነው? ችግር የለም። ይቅርታ እኔ ከኦርቶዶክስ ነው። ያው መጀመሪያ ከምን እንደተጀመረ አላውቅም። መነሻውን ነገረኝና ያው አሁን ኦርቶዶክስ ትክክል ነው የምትለው ትምህርት አላት ኦርቶዶክስ እንዴ? በሚገባ እንጂ ከኦርቶዶክስ ውጭ ምን ትክክል የሆነ እምነት አለ? አይደለም እኮ ይሄን እኮ ምን ለምሳሌ የትም ቦታ የሌለ ሙሉ ቤት የምትባለው እኮ ኦርቶዶክስ ናት። የትም ቦታ የሌለ ይሄን እኮ ብራዘር ምን አልኩ እኮ ይሄ ትምህርቷ በለኝ ምን አዳምጠኝ። ይሄን እኮ ማለት ነው እኛውን የምናስበው ኢትዮጵያ ውስጥ ሳለው ዓለም ነው። ኢትዮጵያ ውስጥ የትኛውም ሃይማኖት ተቋም ኦርቶዶክስን በቀዳሚነት ማለት ነው ሙሉ እመቤት ከሁሉም የተሻለች ምን እኮ አውርዶ መሬት ላይ አድርገው ከራት አድርገው ምን የትኛው ያው ተመስክሮላታል ነው ብለህ የተመሰከረላት ስለሆነች ማለት ነው። ታው ግድ ምን አሁን እስቲ እኔ ምንም እንከን ከዛ ውስጥ ደካማ ጎን እንደዚህ ደካማ ጎን አለባት ብለህ ብትጠይቀኝ ይሻለኛል። እኔ ልጠይቅ ሙሉ እውነት ነው ደካማ ጎን አለባት ብዬ አላስብም። ደስ ይለኛል። ልጠይቅ በቃ እሺ። የጥምቀት ትምህርቷ ትክክል ነው ኦርቶዶክስ? እንዴ በሚገባ ነው በሚገባ ያ በሚገባ ይሄ ነው መልስ። እሺ ጥሩ። አንተ አምነህ ተጠምቃል? ተጠምቄያለሁ። እሺ መቼ ተጠመቅ? በ40 ቀን። እሺ መቼ አመንክ? በቃ የክርስቶስን ልጅነት ከተቀበልኩ ጀምሮ ማለት ነው። መቼ አመንክ ነው ያልኩህ እኮ
እኮ በ40 ቀን የክርስቶስ ልጅነት ተቀብያለሁ። ከዛ ጀምሮ ማለት ነው መቼ ነፍስ ካወቅኩ በኋላ ማለት ነው። ነፍስ ካወቅኩ በኋላ ግድ ነው ነፍስ ስታቅ እናትና አባቶቼ ያው በ40 ቀኔ እንግዲህ የኦርቶዶክስ ትምህርት ይሄ ነው። በ40 ቀን ተጠመቀ፣ ነፍስ ሲያቅ ደግሞ አመነ። እሺ ከእግዚአብሔር ቃል ውስጥ በ40 ቀኑ ተጠምቆ ነፍስ ሲያቅ ደግሞ ያመነ ሰው አሳየኝ፣ ወይ ደግሞ ትምህርት ካለ ከእግዚአብሔር ቃል ውስጥ ከመጽሐፍ ቅዱስ ጥቅስ ነው። ከእግዚአብሔር ቃል ውስጥ እሺ። ለዚህ ደግሞ ጥያቄ ማለት ነው አዳምጠን፣ አዳምጠን የት ግባና መልስ ይሰጣል። አይ ኖ ይሄ እኮ ይሆናል። እኛ እውነት የእግዚአብሔር ቃል ለመማማር እንጂ ማለት ነው ወይ ፖለቲካ አይደለም ወይ ለመበሻሸቅ አይደለም። ብራዘር ምንም እኛ የለ እስካሁን ማና በሸቀ አንተ መልስ የለህም ማለት ነው ሸቅ ነው ማለት አይደለም። ባይዘው ኦኬ አንተ መብሸቅ ስለሌለ ነው ወዳጄ። እንዴት ነው አረኔ መልሳለኝ። ቆይ አንዴ አትደረባ አንዴ በሚገባ ስትለኝ አልከፋኝም፣ ደስ ነው ያለኝ። በቃ መልስ ነው። እሺ እዚህ ጋር አትደረባ ብራዘር። እሺ አይ እድል ለአንድ ወንድሜ እዚህ ላሉት ለአንድ ወንድሜ እድሉ ልስጥ እስኪ የሚያግዘኝ አንድ ወንድሜ። ኦኬ አግዙ። በቃ እንደሱ ነው የሚባለው። ይሄው እሺ እኔ እስካስብበት ማለት ነው ላስብ። እኔ ደግሞ አላል ይሄ አጋጣሚ ነገር ስለሆነ አንተ ተዘጋጅተህ እኔ ደግሞ ላስብበትና እንደሱ ነው የሚባለው እንጂ ልታበሽቁኝ ምናምን አይባልም ብራዘር። ኖ አረች ከለም እኛ ያለ ነገር የሚበሸሸም የለም ቢባልም በእኛ ጋር የለም። አትደረባ ብራዘር። ለምን ትደረባለህ ወዳጅ? በቃ ሃይማኖት ይሄው ሃይማኖት አግዙት። እዚህ ያላችሁ አገልጋዮች ካላችሁ አግዙት ብራዘርስ፣ አግዙት ወዳጃችሁ። ግን እሱ ምን ብሎ ነው የሚያምነው? በሚገባ አለ አንተ ብትጠይቀኝ ይሻላል አለ። ይሄው ከአንድ ጥያቄ አላለፈም ወዳጃችን። እሺ ቆይ በመጀመሪያ በል አንተ የምታምነውን እምነት ትነግረኛለህ? እኔ ጴንጤ ነኝ። ጴንጤ ነህ? አዎ። እሺ ኢየሱስ ክርስቶስን ልደት ታከብራላችሁ? ግዴታ አይደለም ማክበር። አይ ታከብራላችሁ አታከብሩም? በቃ ንገረኝ። የክርስቶስን መወለድ እሺ መወለዱን ታምናላችሁ? አዎ እናምናለን፣ መጽሐፉ ስለሚናገር። ታምናላችሁ አይደል? ካመናችሁ ማለት ነው ልደቱን ታከብራላችሁ አታከብሩም? በቃ ግዴታ ሳይሆን የሚያከብርም አለ፣ ጴንጤ ሆኖ የሚያከብርም ማያከብርም አለ። ታከብራለህ አታከብርም? ታከብራለህ። መቼ ነው የምታከብረው? ታህሳስ ላይ። ታህሳስ ስንት? ያው የተለመደው ነው ካላንደር ላይ ሲወጣ። እሺ ታህሳስ 28 ታህሳስ 9። እሺ እሱን መጽሐፍ ቅዱስ ጥቅስ ላይ ንገረኝ እስኪ። እሱን አሁን ራሶቹ ምናምን ካልኩሌሽኑን ምናምን ልናወራበት እንችላለን። እንዳለ ጥቅሱ ላይ መጽሐፍ ቅዱስ ላይ ስንት ጥቅስ ላይ ንገረኝ። የት ላይ እንዳለ ንገረኝ። እዚህ አሁን እሱን ካልኩሌት አድርገን ራፍሊ ቀኑን ባናገኝ ወሩ ላይ መድረስ እንችላለን ወዳጅ። አሁን ጥያቄው እሺ ወሩንም እሺ ንገረኝ። እሺ ወሩንም ንገረኝ። እዛ ተሳስ ላይ እዚህ በተሳሰሩ የሚለውን መጽሐፍ ቅዱስ ጥቅስ ንገረኝ። ስሜታ ይሆናል አልሆንኩም፣ ችግር የለውም። እሺ አንተ ማስበበት የምታደርገው ወይ አንዴ ብራዘር ስሜታ ያትሆን። እሺ ወንድሜ ወሪፈር የምታደርገው በዮሐንስ ልደት ላይ ተነስተህ ነው። መጽሐፍ ቅዱስ ላይ የተጻፈው የጌታ ልደትን ካልኩሌት የምታደርገው የዮሐንስ አባት ገብቶ ያገለገለበትን ያንን ዴይ ራፍሊ ጠራው እንዳይተ በዛ መሰረት 6 ወር ቆጥረህ ሉቃስ ምዕራፍ 1 ላይ ያለውን ሐሳብ ተነስተህ ሄደህ አይተህ እዛ ላይ ሪፈር አድርገህ መድረስ ትችላለህ ወዳጄ። አሁን ጥያቄው አንዴ አትደረብሽ ወዳጄ፣ እየጠየቅን ያለ ነው ወዳጄ፣ እየጠየቅን ያለ ነው። ርዕስ ለመቀየር ካልፈለክ በስተቀር እያወራን እየተነጋገርን ያለ ነው።
ቢከበርም ባይከበርም ችግር የለውም በሚባል ጉዳይ ላይ አይደለም እያወራን ያለ ነው። ካልኩሌሽኑን ከፈለግ ቁጭ ብለን ልናወራ ልነጋገር እንችላለን። ጉዳዩ የቤተ ክርስቲያንህን ዶግማ ነው እያወራን ያለ። ካልኩሌሽኑ ሳይሆን አንተ ጥቅሱ ነው መጽሐፍ ቅዱስ ላይ ጥቅሱ ፈልገህ ትነግረኛለህ። በቃ ቆይ ለቤት ስራችን ወዳጄ ስጠኛል ነገርኩህ እኮ እዚሁ ነገርኩህ እኮ ካልኩሌት ተደርጎ ነው የሚደረሰው። ያንን ካልኩሌት ተደርጎ የሚደረስበትን ሀሳብ ልናወራበት እንችላለን። ኤግዛክት ቀኑ የአንተም ቤተክርስቲያን የላትም መጽሐፍ ቅዱስ ላይም የለም። ኤግዛክት ቀኑ 28 29 ግን ወራቱን ካልኩሌት አድርገን 9 ወር የሚመጣበትን ሀሳብ እሱን ካልኩሌት አድርጎ ማውራትና መነጋገር እንችላለን። ከማን ሪፈራንስ ተነስተን? ከዮሐንስ ተነስተን ገብርኤል መጥቶ ካበሰራት በኋላ ያለውን ሀሳብ ካልኩሌት አድርገን ከዮሐንስ መወለድ መጸነስ ጀምሮ ያለውን ሀሳብ እሱን አድርገን ራፍሊ መድረስ እንችላለን። እሱ አይደለም ፖይንቱ። ይሄ ጉዳይ የክርስቶስ ኢየሱስ የልደት ቀን በታኅሳስ 28 ይሁን 29 እሱ አክብሩትም አታክብሩትም መጽሐፍ ቅዱስ ውስጥ የሌለ ጉዳይ ነው የምትነግረኝ ወዳጄ። መከበር አለመከበር አንድ ጴንጤ ቢያከብረውም ባያከብረውም ምንም በክርስትና ሕይወቱ ላይ የሚጨምርለትም የሚቀንስለትም ጉዳይ የለም ወዳጄ። እያወራን ያለነው አንተ እኮ ቤተክርስቲያን ስለ ዶግማ ነው የምታወራው ወዳጄ። ይሄ ማለት ቤተክርስቲያን ውስጥ ቆይ እኮ ይሄ ዶግ እንትና ቢቀርም እኮ ችግር የለም አልኩ። በቃ ችግር የለም ቢቀርም ማለት ነው። ቢቀርም ችግር የለም ቢቀርም ነው የምልህ። ቢቀርም ችግር የለም። ምንም የሚያመጣው ለውጥ የለም። ቀኑ አይደለም ማተር የሚያደርገው። አየህ ክርስቶስ ኢየሱስ መወለዱን አምናለሁ። በዚህ ቀን ተወለደ አልተወለደ ለእኔ ምንም የሚያመጣው ታሪክ የለም። ለምን በመጋቢት 5 ለምን በታኅሳስ 28 29 ለምን በጳጉሜ 6 አታከብሩ? ጉዳዩ እሱ አይደለም ፖይንቱ። መወለድ አለመወለዱን እሱ ካለማ እንዴት ነው የምታውቀው? መወለዱን ካላወቅህ እንዴት ነው የምታምነው? መወለዱማ በእግዚአብሔር ቃል ተጽፎልኛል። ላሳየኝ በእግዚአብሔር ቃል ኢየሱስ መወለዱን ብራዘር። እሺ ተው፣ ወደ ጥምቀቱ ወደ ጥምቀቱ እንሂድና አንዴ እንደዚህ አናወራማ። ለክርስቲያን አትደረብ ብራዘር፣ አትደረብ ስለ ለክርስቲያን ወሳኙ ምንድነው ካልክ መወለዱ አለቅ። ለክርስቲያን ወሳኙ ምንድነው መወለዱ። እንዴት መጣ ከተወለደስ እንዴት ሆነ የሚለው እሱን ማወቅ አያስፈልግም? እኔ እኮ እንዴ ማለት ነው መጽሐፉ ትኩረት የሚያደርገው ቀኑ ላይ አይደለማ። መጽሐፉ ትኩረት የሚያደርገው ኢየሱስ መወለዱ ነው ብራዘር። በዚህ አይደለም ለኢየሱስ የምታከብርለት በተወለደው ሕፃን በተወለደው ሕፃን ምን አገኘህ ነው ብራዘር። ልደት አይደለም የምታከብርለት ለጌታ። ሕፃን ልጅ አይደለም። የልደት ቀኑን በናፍቆት የሚጠብቅ ጌታ አይደለም ብራዘር የምታከብርለት። አየህ የኔ ልጅ አንድ ወላጅ ስሜት ይሆናል ቻሉ። አየህ የኔ ልጅ ናት። አሁን እንኳን አይደለም የኔ ልጅ አሁን አየህ ልደቷን በመናፍቆት ነው የምትጠብቀው። ዳዲ መቼ ነው ልደቴን የማከብረው ትላለች ወላጅ። ኢየሱስ ክርስቶስ ሕፃን ልጅ አይደለም። ልደቱን በናፍቆት የሚጠብቅ ልጅ አይደለም ብራዘር። መጽሐፍ ቅዱስ ውስጥ የጌታን ልደት አከበርክም አላከበርክም በዓሉን ምንም የምትፈይደው የምታመጣውም ለውጥ የለም። በመንፈሳዊ ዓለም ላይ አክብሩም የሚል ትእዛዝ የለም በእግዚአብሔር ቃል ውስጥ። አየህ የቤተ ክርስቲያን ትራዲሽን ብታይ ምናምን እዛ ላይ ነው የምታገኘው እንጂ መጽሐፍ ቅዱስ ውስጥ የተጻፈና በማክበር ደረጃ ሁሉም ክርስቲያን ያክብሩ የሚል የመጽሐፍ ቅዱስ ትምህርት የለም። አየህ የለም። ጉዳዩ እሱ አይደለም። ምክንያቱም አሁን ይሄ ዶግማ አይደለም። ጴንጤ ሁሉ የጌታ ልደት ያክብር የሚል ትእዛዝ የለም። ሁላችንም ላናከብርም እናከብርም እንችላለን። ቀኑን አስቦት የሚውል አለ፣ ቀኑን ትዝ የማይለውም ሰው አለ። ጉዳዩ እሱ አይደለም። ለምን ተወለደ ነው። አየህ ለምን ተወለደ መጽሐፉ ላይ ተጽፏል። ከማን ተወለደ መጽሐፉ ላይ ተጽፏል። እንዴት ተወለደ መጽሐፉ ላይ ተጽፏል። እሱን ግን ጴንጤ ዶግማው ነው። አየህ እሱ እምነቱ ነው። አሁን የጠየቅኩህ እኔ ቀኑ ይሄ ምንም አያደርግም። ምንም በታከብረውም ባታከብረውም ጉዳዩ አንተ ጥምቀት ያልከው ጉዳይ ግን ዶግማህ ነው። ይህንን አድርገውም ተብልሃል። ከጌታም ትእዛዝ አለ። አየህ ያመነም የተጠመቀም እንደሚድን ጌታ ተናግሯል። አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ አጥምቁ ብሎ ጌታ ተናግሯል። የጌታን ትእዛዝ ግን በሕይወት ላይ ላደረግከው ነገር ማስረጃ ስጥን የተባልከው። ስለዚህ አንተ በ40 ቀን ተጠምቀሃል፣ ስታርግ ደግሞ አምነሃል። ከየትኛው የመጽሐፍ ቅዱስ ክፍል ላይ ነው በ40 ቀናችሁ አጥምቁ፣ በ40 ቀናቸው አጥምቋቸውና ከዛ በኋላ ሲያርጉ ደግሞ ይመኑ ያለው የትኛው የመጽሐፍ ቅዱስ ክፍል ነው?
ጥያቄው ይሄ ነው። ይሄ ዶግማ ነው ብራዘር። ይሄ ቢቀርም ቢኖርም ባይኖርም ምንም የሚያመጣው ለውጥ የለም በክርስትና ህይወት ላይ። ይሄ ግን ለውጥ ያመጣል። ይሄንን ከየት ነው ያገኘው ነው ጥያቄው ወዳጅ። መልስ ካለ ልስማ፣ ከሌለ ግን ያው ርዕስ ልቀየር ስለሆነ ብዙ አልደክምም ብራዘር። መልስ አለ ወይስ ሌላ ሰው ያግዝ? ህፃናትን ተዋቸው በሚለው አንወስደው። ህፃናትን ተዋቸው ወደ እኔ ይምጡ በሚለው ምክንያቱም ያ ልጅ ህፃን ነው። አጥምቋቸው አይልማ ሮያሌ። ህፃናትን አጥምቋቸው አለ ኖ የክርስቲያን ልጅ ነው። ያው ለምሳሌ ዳኒ ያው ለምሳሌ አሁን በእናንተ አንድ ህፃን ልጅ ምን ታደርገዋለህ? ተወለደ አይደለ? አጥምቋቸው የሚል የለም ትእዛዝ። የህፃን ልጅ የክርስቲያን ልጅም ስለሆነ አጥምቋቸው የምታጠምቀው እኮ በክርስቶስ ህብረት ውስጥ ትጨምረዋለህ እንደሱ የሚል ትእዛዝ የለም ብራዘር። እንደሱ የሚል ትእዛዝ አለ አይደል እንዴ? እንትን የሐዋርያት ስራ ላይ ቤተሰቦቻቸውን ይዘው ተጠመቁ ይላል አይደለም እንዴ? ያላመነ ቤተሰብ ስለመኖሩ በግምት ካልሆነ በስተቀር መጽሐፍ ቅዱስ ውስጥ የለም። ከቤተሰብ ከሚለው ውስጥ ከዛ ውስጥ ልጆች አይኖሩም። ግምት ነው። አየህ፣ በግምት ዶክትሪን አይመሰረትም። ኖ ግምት ሳይሆን ቤተሰብ ከተባለ ህፃን፣ ትልቅ፣ ትንሽ ግምት ነው የምታወራው። ግምት እንደሆነ ላሳየረው ያለ ከዚህ ጉባኤ መካከል አሁን ፕሮግራሙን ከምትካፈሉ መካከል እድሜያቸው ከ12 ዓመት በላይ የሆነ ቤተሰብ ያላችሁ ሰዎች 77 ቁጥር ጻፉ ውስጥ ቤተሰብ ሆናችሁ እድሜያቸው ከ12 ዓመት በላይ ብዙ ሰው። ዳኒ ጥያቄ ምን ነበረ? ስለ ጥምቀት እያወራችሁ እንትኑ በጣም ብዙ ሰው ማለት አንዴ ሚዩት አድርግ ብራት። ብዙ ሰው ቤተሰብ ሆናችሁ እድሜያችሁ ከ18 ዓመት በላይ የሆኑት 9 ቁጥር ጻፉ። እድሜያቸው ከ18 ዓመት በላይ ቤተሰብ ሆናችሁ ማለት 9 ጻፉ። በጣም ብዙ ሰው አለቅ። አየ ግምትም ነው የምልህ ለዚህ ነው ግምት ነው። ኦፍ ኮርስ ቤተሰብ መቼ ነው የሚጠመቀው? የጴንጤ ልጅ የኦርቶዶክስ ልጅ እንደሆነው ነው። ውሃ የኦርቶዶክስ ልጅ አልቀየረውም። የጴንጤንም ልጅ ውሃ ካቱ አይቀይረውም። ምንም ክርስትና የሚገልጽ ነገር የለውም ማለት ነው እስከሚያምር ድረስ። አየ ውሃ እሺ፣ ይኸው ውሃ ሮያሌ ውሃ ሰውን አይቀይርም። አየ የኦርቶዶክስ ልጅ ውሃ ስለነካው ክርስቲያን አይሆንም። የጴንጤ ልጅ ውሃ ስላልነካው ክርስቲያን አይደለም ማለት አይደለም። ለምን? ጉዳዩ የውሃ ነገር አይደለም። ኦኬ። ስለዚህ በክርስትና ሕይወት ውስጥ ውሃ እያስነካ ዳግም አትወልድም ሰውን። ይሄው ነው ወንድም አለ። ለዛ ነው። እሺ ሌላ ሰው እንቀበል። እሺ ሰላም፣ ከየት ቤተ እምነት ነው? እሺ ጥምቀት ያለ እንትን ያልከው? አዎ የተነሳው ሐሳብ ጥምቀት ላይ ነው ማውራት ሐሳብ ያለ አይደለም። በጣም ያልኩ ነበር። እሺ ትንሽ ደቂቃ አለኝ፣ አንድ 10 ደቂቃ አለኝ። እንደሱ ከሆነ ሌላ ጊዜ ሰፋ ያለ ጊዜ ሲኖርህ ና ብራዝ። አይደለም ስለ ጥምቀት በለ ያነሳው ላይ እንትን እታችሁም ብራዝ 10 ደቂቃ ካለ ተረፈ ያለ ጊዜ ሲኖር ሌላ ሰው እንቀበል። እኛ ማቆያ አይደለንም ወዳጅ፣ ጊዜ ሲኖር ነው። እኔ ያለው እሺ ሰላም፣ እግዚአብሔር ይመስገን። እሺ በየትኛው ሐሳብ ላይ ነው ማውራት የምትፈልገው? በፈለከው ግን ባታስወርደን አሪፍ ነው። እስካሁን ማንም የወረደ የለም ብራዝ። ከኔ ጀምር ቀጥል ጥያቄ ከኔ ጀምር ካልከኝ ላድርገው እችላለሁ ብራዝ። እስካሁን ድረስ የወረደ ሰው አይተሃል? እሺ ጥያቄን ቀጥል። ከጅማሬው አታልቅስ ብዬ ነው። እሺ ቀጥል። ቤተክርስቲያን ትክክል ናት ብለህ ታምናለህ? 101%። እሺ 101%። እሺ ቤተክርስቲያን ውስጥ ለስዕል ይሰገዳል? ማስረጃ። እሺ አይሰገድም በለኝና ልግለጠው። አይሰገድም። ሰምታችሁታል? yes ካስተምሮቱ አምጣና ለስዕል ይሰገዳል ይላንጣ። 101% አልኩህ እኮ። እሺ ካስተምሮቱ አምጣና ሳይ
ለስዕል እንሰግዳለን የምትለው ሃይማኖቷን አውጣና ሳይ። እሺ ይሄ ምንድነው? ምን እያሏት እንትን አለች። ኧረ ይሄ ምንድነው? አስተምሮት የቤተ ክርስቲያን አስተምሮ አይደለም። ይሄ አስተምሮ አይደለም። ይሄ ተአምር ነው። አስተምሮ አይዞ ቤተ ክርስቲያን ይሄንን የማታምንበትን ነው እዚህ ላይ የጻፈችው። የማታምንበትን ሳይሆን ተአምረ ማርያም ነው። አንዴ ይሄ ለአገልግሎት የምትጠቀምበት ሃይማኖቷን የምትገልጥበት ምንድነው? አይዞ የምትለኝ ወይ ዝም ልበልና ትቀጥላለህ? አልገባኝም። ተአምረ ማርያም ለምን አይዞ ትለኝ? ተአምረ ማርያም አስተምሮ አይደለም። ተአምር የሆኑ ነገሮች የሚጻፉበት ተአምረ ማርያም አንድ ወላጅ ተአምረ ማርያም ቤተክርስቲያኒቷ አታምንበትም። ኦኬ ተአምረ ማርያም ቤተክርስቲያኗ ትጠቀምበታለች። የተአምር መጽሐፍ ነው። ታምንበታለች ወይስ አታምንበትም? መጽሐፍ አይደለም እንዴ? ታምንበታለች ወይስ አታምንበትም? ምን ብላ ነው የምታምንበት? ታምንበታለች ስትል ምን ብላ? አስተምሮቴ ነው ብላ ታምንበታለች ወይስ አታምንበትም? ብራዘር አስተምሮቴ ነው ብላ አታምንበትም። ተአምር ነው፣ የተአምር መጽሐፍ ብላ ነው የምታምነው። እሺ ተአምር ውስጥ ያለው ሐሳብ ቤተክርስቲያኒቷ ውስጥ ያለ ሐሳብ የምታምንበት ነው ወይስ የሌላ ቤተ እምነት መገለጫ ነው? ስለ እምነት ዲፊኒሽኑ አልገባም። ለምሳሌ ከአንተ ቤተ አስተምሮ ህፃናት እንደሚጠመቅ ማስረጃ እስቲ ባስተምሮ መልስልኝ ብራዘር፣ መልስልኝ እኮ ምን ልመልስልህ? አስተምሮ አይደለም እየነገርከኝ ያለው ተአምር ነው እኮ። ተአምሩ ቤተክርስቲያኒቷ ውስጥ በቤተክርስቲያን ደረጃ የሚታመን ጉዳይ ነው በውስጡ ያለው ወይስ የሌላ ቤተ እምነት መገለጫ? እሺ ለምሳሌ አንድ ፓስተር ሶፍት ቢያስበላ ያ አስተምሮ አይባልም። እናንተ ቤት ውስጥ ያለ ተአምር ይባላል። ዶክትሪን አሁን ከሱ አይቀዳም። የሆነ ፓስተር እኮ ሶፍት አበላ ተብዬ ዶክትሪን አልነግርህም። ዶክትሪን የምነግርህ አሁን የፕሮቴስታንት ዶክትሪን ምንድነው ሲባል አምስቱ ሶላዎች፣ እምነት ብቻ፣ ጸጋ ብቻ፣ ክብር ለእግዚአብሔር ብቻ፣ ኢየሱስ ብቻ፣ መጽሐፍ ቅዱስ ብቻ። ይሄ አስተምሮ ይሄ በዚህ ነው እናንተን የምንሞግታችሁ እንጂ እንትና ሶፍት አስበላ ይሄ አስተምሮ ነው ተብሎ አይሞገትም። ተአምር ላይ ሲጻፍ የጽሁፍ ስህተት ሊኖር ይችላል፣ እንዳልሆነ ላሳይ፣ ይታረማል ማለት ነው። እሺ አንድ እንዳልሆነ ላሳይ። ኒውት ድጋሚ ካደረጋችሁኝ እንግዲህ ቤቱን ለቀቀላችሁ። አታለቃቅስ፣ መውጣት ትሻለህ። እውቀት ካለ ከኔ ጋር ነው የምትሞግተው። ማንም ሚውት ያደረገ የለም እኮ። ኒውት አታድርጉኝ እኮ። ማለቃቀስን ተውና ብራዘር፣ አሁን በባሳው እንሟለሽ። አሁን እኔ ስትነግረኝ ይሄው አሁን ሶፍት ማስበላት የግለሰብ አላልኩም። አንዴ የግለሰብ አላልኩኝማ። እኔ ነኝ ያወራሁት ወዳጄ፣ አንተ አይደለም። ያንተን ነው የምትጽፈው። እሺ እኔ ነው የምነግርልህ። የግለሰብ ተግባር ነው። አለቅ። ሶፍት ማስበላት ይሄው አንዴ ወዳጄ አይደለም ነው ማለት ነው። ስታወራ ሰማሁ አይደል? እሺ ግን አይደለም ብዬ መሞገት ይችላል። ያንተ ሐሳብ ነው። ትሞገተኛል፣ ችግር የለም፣ ታሳየኛለህ። በጽሁፍ ደረጃ የትኛውም ቤተክርስቲያን ሶፍት ማስበላት ትክክል ነው፣ የቤተክርስቲያናችን ተአምር ነው ተብሎ የተጻፈ ካለ ታመጣለህ። አለቅ። የተጻፈ ካለ ታመጣለህ፣ እቀበልሃለሁ። ሶፍት ማስበላት የቤተ ክርስቲያኔ አቋም ነው ያለ የወንጌል አማኝ ካለ ታመጣለህ። አዎ እኔ ግን አሁን ማሳየህ አንተ ደግሞ አንድ ልጨርሳ ብራዘር፣ ስትጨርሳ የቀጠልኩት አየህ። አሁን ይህን በማስረጃ ታሳየኛለህ። ቤተ ክርስቲያን በአቋም ደረጃ የጻፈችበትን በማስረጃ ማለት ነው። ኦኬ። ከዛ እኔ ደግሞ አሁን ቀድሜ ማለት ነው ስህተት ነው እልሃለሁ። ሶፍት ማስበላት ስህተት ነው እልሃለሁ። ይኸው እኔ ግን ቤተ ክርስቲያን የጻፈችው ያውም በአውደ ምሕረት ላይ የምታነበው መጽሐፍ። ኦኬ። አሁን እኔ ማስረጃ አድርጌ የማቀርብልህ ቤተ ክርስቲያን የምታምነው
አውደ ምህረት ላይ የምታነበውን መጽሐፍ ነው ይዤልህ የመጣሁት። ይህንን መጽሐፍ አነብልሃለሁ። ለስዕል ስገድ የምትለውን አንተ ደፋር ከሆንክ ይህ መጽሐፍ ልክ እኔ እንዳልኩት ማለት ነው ስህተት ነው እንዳልኩት ይሄ መጽሐፍ ስህተት ነው ትለኛለህ። ይኸው ነው። እንቀጥላለን ከዛ ማለት ነው። ኦኬ በጣም ጥሩ። እንግዲህ አንድ ቤተ እምነት የትኛውም ቤተ እምነት ሲሆን አስተምሮቱን ይገልጣል። ይሄንን እኛ እናምናለን፣ ይሄንን እናምናለን ብሎ አስተምሮቱን ይገልጣል። ለምሳሌ ሉተራን ቸርች ዶክትሪኗን ይሄን እናምናለን ብላ ዶክትሪኗን ትናገራለች። ያ ዶክትሪኗ ነው ማለት ነው። ማንኛውም ኦርቶዶክስም ትምህርቴ ወይም ማስተምሮቴ ይሄ ነው ብላ ትገልጣለች። ኦኬ መጽሐፍት የሉም የፕሮቴስታንት ውስጥ ወይ ኦርቶዶክስ ውስጥ መጽሐፍት የሉም? አሉ። ግን እነዛ መጽሐፍቶችን በተለያየ መንገድና በተለያየ አረዳድ ትጠቀምበታለች። ልጆቿን ለማስተማር ታሪክን፣ ታምራትን ምናምን ለማስተማር ትጠቀምበታለች። ኦኬ ስህተት ቢኖር ይታረማል። ስለዚህ በዛ አገልግሎት ትጠቀምበታለች። ዶክትሪን ግን ስህተት ቢኖርበት አንድ ቤተክርስቲያን ውስጥ ዶክትሪን ስህተት ካለ ቤተክርስቲያን ተብሎ አይጠራም። የታምር መጽሐፍ የሆነ ግለሰብ የጻፈው መጽሐፍ ስህተት ሊኖር ይችላል። ዶክትሪናችን ላይ ግን አንድም ስህተት ካለ እሱ ላይ መወያየት እንችላለን እንጂ የሆነ መጽሐፍ ላይ እንደዚህ የሚላል ሶዋት እንግዲህ ባለፈው ማይታችኋል እኮ ገድለ ዮሐንስ የሚባል ታረመ። ኦኬ ወይም በቃ እንዳታነቡት ተባለ። በቃ እንደዚህ ሊሻሻልና ሊቀየር የሚችሉ ነገሮችን አምጥተን ዶክትሪን አናደርጋቸውም። ተአምር ነው በሰዓቱ የተደረገ ተአምር። በቃ አለቅ እንጂ አሁን ቅድም ቆይ አልጨረስኩኝ። ኧረ ቆይ የጠየቅኩን ጥያቄ አልመለስክልኝማ ብራዘር። እኮ የጠየቀኝ አልጀመርኩም እኮ የቸርቹ ባለቤት ወይንም የቸርቹ መስራች ነው ይሄንን ነገር ያደረገው። ማስረጃው ልክፈታው የቸርቹ መስራች እንደሆነ በጽሁፍ ደረጃ ቤተክርስቲያኑ የቸርቹ መስራች ነው ይሄንን ነገር ያደረገው። ዶክተር አትደረብ ብራዘር አንዴ አትደረብ። በቤተክርስቲያን ደረጃ ዶግማዬ ነው ወይ ደግሞ እምነቴ ነው ሶፍት ማስበላት ትክክል ነው ያለችበት ማስረጃ ጽሁፍ ካለ ዶክትሪን የላቸውም። ሲጀምር ዶክትሪን ሳይኖር ዶክትሪን ማለት ዶክትሪን ስለ የተጻፈ ነገር እኮ የለህማ። ፔንቴኮስቴ ሲጀምር የተጻፈም ነገር የለውም። አንተ እንደጠየቀው አለህ ወይስ የለም ብራዘር? በማታቆ ነገር ትምህርትን የምትገልጠው አለ ወይስ የለም ብራዘር? አንተ ምንም ዶክትሪንን ክፈትና አሳየኝ። አንተ ትምህርት የሌለ ነገር ላይ እኮ ነው የምትጠይቀኝ። አለህ ወይስ የለህም? አንተ እንደጠየቀው ከምን ልንገርህ? ለምሳሌ የተጻፈ ነገር አንድ ነገር ንገረኝና ከሱ ላይ ልንገርህ። ሶፍት ማስበላት ንገረኛ። ይሄው እየነገርኩ ነው ያለው። ሶፍት ማስበላት ትክክል ነው፣ ቤተክርስቲያናችን ሶፍት ታስበላለች ያለበት አንድ የጴንጤ አማኝ ቤተክርስቲያን የተጻፈ ጽሁፍ። እሺ ካውንስሉ ያወገዘበትን አውጣና አሳየኝ። ካውንስሉ ያወገዘበትን አውጣና አሳየኝ። አንተን ነው የጠየቅኩ ብራዘር። እኔ ማቅረብ አይኖርብኝም። ይሄው ሶፍት ያስበላውን ሰው ያሳያለሁ። ያወገዘውን ሰው ያውጣና አሳየኝ። አፍጥ ነው ብራዘር እየጠበቅኩ ነው ያለው። ከሌለ የለኝም ነው የምትለኝ? ከሌለ የለኝም ነው የምትለኝ? ከምን ላይ ልስጥህ? ቤተክርስቲያኒቷ ሰውዬው እኮ ያደረገው እኮ ከተጻፈ ነገር ላይ ሳይሆን ያደረገው ቸርቹ ላይ ነው። የቸርቹ መስራች እኮ እሱ ነው። የቸርቹ መስራች እሱ ነው። አታውቀውማ። ቤተክርስቲያን እንዴት እንደሚመሰረት ስለማታውቅ እኮ ነው ወዳጅ። ችግር እሱ እኮ ነው። ቤተክርስቲያን እንዴት ነው ስለማታውቅ አንድ ግለሰብ ቸርች ሊከፍት ይችላል። አይዞ አንድ ግለሰብ ፕሮቴስታንት ውስጥ ቸርች ሊከፍት ይችላል። አዎ እኮ ቸርቾች የግለሰቦች ናቸው። አንድ አትደረብ ብራዘር። ፈቃዱ በአንድ ግለሰብ ሊሆን ይችላል። ፈቃዱ በአንድ ግለሰብ ሆነ ማለት ቤተክርስቲያኒቷ የተጻፈ ዶክትሪን የላትም ማለት አይደለም። ካላት አንድ አውጣና አሳይ። እኔ ስህተቴን እቀበላለሁ። አንድ የተጻፈ አውጣና አሳይ። ዶክትሪን አውጣና አሳይ። አለ ወይስ የለህም? እኔ ጥያቄ እሱ ነው። የሌለ ነገር ላይ እኮ ነው የምትጠይቀኝ እኮ። የሌለ ነገር ላይ ትጠይቀኛለህ። እሱን ለህዝቡ ተው። አንተ አለ ወይስ የለህም? በጣም ጥሩ። ይኸውላችሁ አንተ አለ ወይስ የለህም ነው ጥያቄ። ቆይ ስማኝ። የሰውየውን የቸርቹን ይሄንን እሱን በጴንጤው ዓለም የተጻፈ ማለት ነው። አንድ ግለሰብ ነው እየጠራ ኖ የትኛውም ጴንጤ ማለት ነው። የትኛውም ጴንጤ ሶፍት ማብላት ትክክል ነው ያለበት ቦታ ካለ ማስረጃ እስቲ አንተ
በጣም ጥሩ። የሰውየውን ዶክትሪን አውጣና አሳየኝ። ከዛ እኔ ይቅርታለሁ እዚህ ላይ ካሌለ ግን አንተ የለኝም ትለኛለህ። ከዛ አልፋለሁ። እሺ አውጣና አሳየኛ። አንተን ነው ምንም እኔ ጋር አልመልስልህም። አይ የለኝም በቃ የሌለ ነገር ላይ ነው የምትለው ብራዘር። የለኝም ነው የምትለው ብራዘር። የሆነ ቦታ ሄደህ እኮ የሌለ ነገር እኮ አትጠይቅም። የትኛውንም የጴንጤ ሲጀምር የተጻፈ ነገር ሲኖርክ እኮ ነው ከዚህ የተጻፈ ነገር ላይ የለኝም ነው የምትለው። የትኛውም ማለት ነው የጴንጤ ቤተክርስቲያንን ጠቅሰ ይሄው በዚህ ዶግማችሁ ላይ ካቶሊክ የሉትራንን ሊሆን ይችላል፣ ሙሉ ወንጌልን ሊሆን ይችላል፣ የትኛውንም ቤተክርስቲያን ጠቅሰ ማለት ነው ይሄው ሶፍት ማስበላት በእናንተ ቤተ እምነት ይፈቀዳል ብለ የምትለውን አንድ የቤተክርስቲያን ዶክመንት አንጣ። ከሌለ የለኝም ነው የምትለኝ። እሺ ምን አይነት ዶክመንት ላይ ነው ትምህርታችሁን ታስተምሩት? ከሱ ላይ ላምጣልህ። የፈለከውን ዶክመንት የለህም እኮ አየህ። የሌለን እንደሌለ ስለምታውቅ እኔ አንተን የጠየቁ እኮ የሌለ ነገር ዶክትሪን የለህም እያልኩ ከዶክትሪን ላይ ያሳየኝ ትለኛለህ። አንተ የለኝም የምትለው እኛ ስለሌለን ነው። እኛውን ዶክትሪን አለ። አንተ የለኝም የምትለው ስለሌለን ነው ወይ? ከዚህ አውጣና አሳየኝ ትለኛለህ። አንተ የለህም እያልኩ ከሌለ ነገር ላይ አውጣና አሳየኝ ትለኛለህ። እንዴ ብራት እኮ የለኝም የምትለው አንተ ማስረጃ የሌለ እኛ ስለሌለን ነው አይደል? እሱ ነው ክሊድ ማድረግ ያለው። አንዴ ቆይ ሚውት አታርጉት ጋይስ ፕሊዝ፣ ሰበብ አድርጎ እንዲወጣ ስለማልፈልግ ፕሊዝ። አንተ የለኝም የምትለው ማለቃቀሱን የለኝም የምትለው እናንተ ስለሌላችሁ ነው። በል ችግር የለም ፈልገዋለሁ እችን ቪዲዮ። የለኝም የምትለው የለኝም አሁን ማስረጃ ጴንጤ ሆኖ ስዕል ሶፍት የሚያበላው ጴንጤ የለኝም ማስረጃ የምትለው እኛ ዶክትሪን ስለሌለን ነው፣ የተጻፈ ዶክትሪን ስለሌለን ነው አይደል? ይሄው ጴንጤ ኦኬ። እኛ የምትለው ማለት ማን አንተ? እኛ ያልከው የትኛውንም ሙሉ የትኛውም ይለያያል። አላግትም፣ እኔ አላገድም። ጴንጤ የምትለው የትኛውንም ማለት ነው ጴንጤ ነኝ ብሎ የሚያምነውን በወንጌል አማኝ ህብረት ውስጥ ያለውን ሉትራንን ጨምሮ መካነ ኢየሱስን የፈለኩ ሙሉ ወንጌልን ወንጌል ብርሃን የፈለከውን ቸርች እድል ሰጣሃለው። ሶፍት ማስበላት ትክክል ነው፣ ሶፍት ማስበላት መጽሐፍ ቅዱሳዊ ነው ያለ አንድ የጴንጤ ቤተክርስቲያን ማስረጃ የማትሰጠኝ ለጻፈው አንዴ ቆይ ጴንጤ ይኸውልህ ሶፍት ማስበላት ይኸው ለጻፈው ሶፍት ማስበላት ትክክል ነው ያለበትን ማስረጃ ማቅረብ የማትችለው ጴንጤ የትኛውም የጴንጤ ቤተ እምነት የትኛውም የወንጌል አማኞች ውስጥ ያለ ህብረት ውስጥ ዶግማ ስለሌለው ነው። ኦኬ ታደምጠኛለህ ብዬ አስባለሁ። በቃ አጭር መልስ ልስጥ። ኦኬ አጭር መልስ የጠየቀኝ ሉተራንም ቢሆን የሉተራን የእምነት መግለጫ አውጥቼ ያሳየው ነበር። የጠየቀኝ የቃሊዮትም ቢሆን ከቃሊዮት ዶክትሪን አውጥቼ ያሳየው ነበር። የጠየቀኝ የአንድ ግለሰብ ፓስተር የቸርቹን ዶክትሪን ያለኝ የዛ ሰው የግሉ ቸርች ዶክትሪን የለውም፣ ንግድ ፍቃድ ግን አለው። ሰላም ሚኒስቴር የሰጠው ንግድ ፍቃድ አለ፣ ዶክትሪን ግን የለውም። በገዛ ፍቃዱና በገዛ ማንነቱ ይቀጥላል። የፈለገውን ትምህርት ቢያስተምር የሚያወግዘው ካውንስል የለም። ይሄንን አውጣና ውሸት ነው አስብለኝ። ቴንኪው ምን አለን? ይኸው እንደማይላት ስለማቅ ነው። አየህ ምን አለን? አንድ ግለሰብ አለ። በቃ አየህ አንድ ግለሰብ አለ። ይኸው እድል ሰጠዋለሁ። የግለሰቡም የተጻፈ ዶክመንት ካለ መተዳደሪያው ደንብ ውስጥ ካለ እድል ሰጣለሁ። የለው አትደረብ ብራዘር፣ ስታወራ ሰማሁ። እሺ አለው የለውም ነው ያልከኝ አይደል? የለውም ብራዘር፣ አትደረብ። ንግድ ፍቃድ ግን አለው። እሺ አትደረብ ብራዘር፣ ስሜታዊ አትሁን። አይዞህ። እሺ እኔ ስሜት አይደለሁም። ስለዚህ ክብር ለጌታ ይሁን። በአንድ ግለሰብ ይሄ ሁሉ ጴንጤ አይወከልም ማለት ነው። ለምን? የትኛውንም የቃለ ሕይወት አትደረብ ብራዘር፣ ስሜታዊ ከሆንክ አይዞህ ወዳጅ። አየህ ለዚህ ነው በየትኛውም የወንጌል አማኝ ቤተክርስቲያን ውስጥ ደፍረን ነው የምንናገረው። ይኸው ደፍረን ነው የምንናገረው። ሙሉ የወንጌል አማኝ ህብረት
ሶፍት ማስበላት ትክክል ነው፣ እኛ እናምንበታለን፣ ተአምር ነው ያለ አንድ የጴንጤ ቤተክርስቲያን ሊያሳየን አይችልም። አለቀ። ይኸው ጥቀት ሲባል አንድ ግለሰብ አለ፣ አለቀ። የእሱን ጉዳይ አይመለከተንም፣ ዘግተነዋል። አንድ ግለሰብ ስላለ የሱ ዶክትሪን አውጣና አንድ በቃ አለቀ፣ ጨረሰ። ስለ ግለሰብ ማሳየት አይጠብቅም። አለቀ። አንዴ ከዛ ቀጥለን አንዴ አይዞህ እንዲህ ነው ማለት አሁን ግን አውጥተህ ታሳይ ነበር የለውም ማለት ነው። ኦኬ ቀጥል። አንተ ነህ ማሳየት የሚጠበቅብን አይደለም። እሺ ቀጥሎ የማቀርብለት ቆይ ወዳጅ አትደር። አሁን እኔ የማወራው በደንብ አስተውሉ። እኔ የማወራው ግለሰብ አይደለም። ከሞን ግለሰብ አይደለም፣ ቤተ ክርስቲያኒቷን ነው የማወራው። ኦኬ እሱ የሚያወራው አንድ ግለሰብ ጠርቶ መላ ጴንጤውን ሪፕሬዘንት ለማድረግ ነው የሚሞክረው። አይደለም፣ እንደሱ አይደለም። ለጴንጤው ለመላው ጴንጤማ እድል ሰጥቼ ማስረጃ የለም። ይሄው ኦኬ መላው ጴንጤ ቆይ ያወራኛ ብቻ እንድታወራ ነው እንዴ? አትደረብ ብቻ እንድታወራ ነው እንዴ? ይሄው መላው ጴንጤ የሕፃናትን ጥምቀት ይቀበላል። አሁን ስለ ሕፃናትን ጥምቀት ይቀበላል መላው ጴንጤ። እንመጣለን ስለ ሕፃናት ጥምቀት። አሁን ስለ ሕፃናት ጥምቀት አለም እያወራን አሁን እኔ የምጠቅሰው መጽሐፍ ወዳጄ፣ እኔ የምጠቅሰው መጽሐፍ የአንድ የቤተ ክርስቲያኒቱ አገልጋይ ያወራው የተናገረው የሐሰት ትምህርት አይደለም፣ ልምምድ አይደለም። እኔም ማወራለት የቤተ ክርስቲያኒቷ መጽሐፍ ነው። ይኸው ብፁዕነታቸው አቡነ ማትያስ ዘመን የታተመ የቅርብ መጽሐፍ፣ አሁን የቅርብ ማለት ነው ብራዘር። ቤተ ክርስቲያኒቷ ያመነችበት በሊቃውን ተመርምሮ የወጣ መጽሐፍ ነው። ዶንት ፎርጌት ጋይስ፣ የግለሰብ መጽሐፍ አይደለም፣ የግለሰብ ትምህርት አይደለም፣ የአንድ ቄስ የአንድ ዲያቆን ልምምድ አይደለም የምናወራው፣ የቤተ ክርስቲያኒቷ እምነት ነው የምናወራው። ኦኬ ለስዕል ምን አላለ? አንሰግድም አለ። ውሸት። እሱ ከዶግማዋ ማስረጃ ይሰጠናል። ቤተ ክርስቲያኒቷ እኛ ለስዕል አንሰግድም ያለችበትን ከዶግማዋ እድል ሰጠዋለሁ። ከዶግማዋ ማስረጃ ይሰጠናል። ለስዕል አልሰግድም ያለችበትን ቦታ ይኸው። እኔ ግን ለስዕል እንደምሰግድ ይኸው በማስረጃ ላውጣ። አንተ ከዶግማዋ ታሳየኛለህ፣ ትምህርቱ አይደለም ስላልክ ይኸው ላውጣና ላስነበብ። ይሄ መጽሐፍ ተራ የግለሰብ መጽሐፍ ነው ወይ? እዚህ ውስጥ ያሉ ተአምራቶችን ሰው ማቃለል ይችላል ወይ ነው ጥያቄው። በፍጹም አይችልም። አሁን ቢንያም እንዳቀለለው ከፈለገ መተው ይችላል ምናምን፣ በፍጹም አይችልም። ይኸው ምን ይላል? በደምብ ስሙት። የእመቤታችንን ቃል ኪዳን ተአምሯን፣ ይህንን ተአምር ማለት ነው የሚንቁ የሚያቃልሉ፣ ግን የወልደ እግዚአብሔር ሰው መሆን ከማመን የወጡ ናቸው። ብራዘር አሁን ቢኒ በቤተ ክርስቲያኒቷ መሰረት የተወገዘ ነው። ይሄንን ተአምር ስላቃለለ ማለት ነው። ለምን ከክርስቲያን ወገን ከምዕመናን ጋር አይቆጠርም? ይሄንን መጽሐፍ ስላቃለለ፣ ይሄንን ተአምር ስላቃለለ ቢኒ አሁን ክርስቲያን አይደለም በኦርቶዶክስ አስተምሮ መሰረት። ይኸው ነው አይደለም መጽሐፉን ያለው ከክርስቲያን ወገን አይቆጠርም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመን የተወገዙ የተለዩ የተረገሙ ናቸው እንጂ። ይኸው የቤተ ክርስቲያኒቱ መጽሐፍ። ስለዚህ አንድ ኦርቶዶክሳዊ ተነስቶ ይሄንን ተአምር ማቃለል ይችላል ወይ? በፍጹም አይችልም። ይኸው ቤተ ክርስቲያኒቷ በግልጽ ክርስቲያን አይደለህም፣ ይሄንን ተአምር አቃለህ ውሸት ነው ብለህ መቀጠል አትችልም ትላለች። የቤተ ክርስቲያኒቷ ትምህርት ነው ያለችውን ሐሳብ ላሳይ። ይኸው እንግዲያውስ ምንድን ያለችው ቤተ ክርስቲያን ለስዕል የተናገረችውን ሐሳብ ላሳይ። እሺ ሶሪ፣ ይኸው ለስዕሏ ወድቀ ስገድ ትላለች ቤተ ክርስቲያን። ለስዕሏ ካልሰገድክ ከቆምክበት ትወገዳል፣ ትጠፋል። ይኸው ታነብልናል። አንተ ነህ የምታነብልን። ይኸው በትልቁ አድርጌ ወለው ይነበብልሃል ብዬ አስባለሁ። ቀጥል ብራት። ሚዩት ነው እያወራ ከሆነ ሳውራማ ሚዩት እያደረጋችሁኝ እኮ ነው። እሺ
ኦኬ በእመቤታችን በስዕሏ ፊት እንሰግዳለን። ኦፍ ኮርስ እንሰግዳለን። ለስንግልን አንሰግድም ነው። ኦኬ በእመቤታችን በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ስፍራ ይጥፋ፣ ስም አጠራሯ ይታወቅ፣ በሰማይ ያለ መላእክት ሁሉ ይሁን ይደረግ ይበሉ አሜን ይላለች። ኦኬ ቀጥል ጥያቄ። ለምን አስገዱ? አንተ ለስዕሏ አሰግዳለህ? ለስዕሏ አሰግዳለህ አንተ? ኦፍ ኮርስ እሰግዳለሁ። ኦኬ እሺ እሰግዳለሁ አለ። አሁን መቼ? አሁን ምን ሲመጣ? አጣብቂኝ ሲመጣ። ቅድም ምን አለ? ልጠይቅ አንድ ላውራውን ልመልስ ወይስ አሁንም አታስወራኝም? ብቻህን እኮ ነው የምታወራው። ከራስህ ጋር ተስማማ ብራዘር። ቅድም ብቻህን ነው የምታወራው። ልመልስ ብቻህን እኔ ብቻህን እኮ ነው እያወራ ያለው። ቅድም አልሰግድም። አሁን ሰው ቢታዘባል። ከስር ያሉ ራሱ አስወራው እያሉ ነው። አስወራው እያሉ ነው። ከስር ያሉት ራሱ ውይይት አድርገው ወይ አትጠየቅ። ውይይት ነው እያደረግን ያለ ነው። ማለቃቀሱን ተው ብራዘር፣ ማለቃቀሱን ተው። ውይይት ነው እያደረግን ያለ ነው። ኦኬ ሚዩት ላድርግና ልቀመጥ። እሱ ነው አለማለቃቀስ ማለት ይታያል። እሺ ሚዩት አድርጌ እቀመጣለሁ። በቃ እንዳለ ይሄ የማን ንግግር ነው? የሚያወራውን እንስማ። አይዞ ብራዘር፣ መሳቅ ነው ያለ ቻንስ። ቅድም ምን አልከኝ? አልሰግድም። አሁን ሰግዳለሁ ብለኛል። የትኛው ነው እምነትህ? ኦኬ ላውራ ወይስ አሁንም አታስወራኝ? እየጠበቅኩ ነው ያለሁት ብራዘር። ሰበብቶ ሰው እየታዘበ። በጣም ጥሩ። ኦኬ ቅድም ለስዕል ትሰግዳለህ ወይ አለኝ። ኦፍኮርስ ለስዕል እኛ አንሰግድም። የምንሰግደው ምንድነው? ለስዕሉ ባለቤት ወይንም ለስዕሉን ለሚወክለው አካል በስዕሉ ፊት እንሰግዳለን። ይሄ ነው እምነታችን። ለማርያም ስዕል ሰግዳለህ እንጂ ላገኘው ስዕል ለማርያም ስዕል ሰግዳለህ? ኦኬ ለማርያም ስዕል ሳይሆን የምሰግደው ለማርያም ሰግዳለሁ። በስዕሉ ለማርያም ለስዕሏ ትሰግዳለህ ወይስ አትሰግድም? ለማርያም ስዕሏ ለወረቀቱ ወይ ለቀለሙ ነው እያልኩኝ ያለሁት። ለስዕሉ ትሰግዳለህ ወይስ አትሰግድም? በስዕሉ ፊት እሰግዳለሁ አልኩ እኮ አልሰማህም? ለስዕሉ ትሰግዳለህ ወይስ አትሰግድም? ለስዕሉ አልሰግድም፣ በስዕሉ ፊት እሰግዳለሁ። ለስዕሉ አልሰግድም ማለት አሁን ደግሞ እንደዚህ ነው መሮጥ የሚችለው። እንደዚህ ካሮጠ ሊያመልጥ አይችልም። ለስዕሏ ያልሰገደ ለስዕሏ ቴንክ ዩ አዎ ጎበዝ። ለስዕሏ ለማርያም ስዕሏ ትሰግዳለህ? ለማስዕል ገላጫ ለማርያም ስዕል ጎበዝ። አንተ ነው መበርታት ያለብህ። ለማርያም ስዕል ትሰግዳለህ? በጣም ጥሩ። በስዕሏ ፊት ይኸው በስዕሏ ፊት ይላል። አልሰማሁም? ትሰግዳለህ ወይ? ወደ ተአምሩ ተመልስ። ለማርያም ስዕል ትሰግዳለህ ወይ? ታምሩ ጋር ተመለሳ። ለማርያም ስዕል ትሰግዳለህ ወይ ብራዘር? እኮ በስዕሏ ፊት ሰግዳለሁ አልኩ። አልሰማኝም? ስዕሉ ፊት እኮ ነው የምሰግደው። ሌላ እኮ ለስዕሉ ትሰግዳለህ ወይ? ያንን ማመለክ በስዕሉ ፊት ሰግዳለሁ። ለማርያም ስዕል ትሰግዳለህ? በስዕሉ ፊት ለማርያም ስዕል ትሰግዳለህ ወይ? በስዕሉ ፊት ለማርያም እሰግዳለሁ። ለማርያም ስዕል ትሰግዳለህ ወይ? ለማርያም ስዕል ትሰግዳለህ እኮ በስዕሉ ፊት የሚያመለክተው ለማርያም ነው። የመድኃኒዓለም ስዕል ከሆነ ጥያቄው አይዞ መበርታት ነው ያለብህ ወዳጄ። ለስዕሏ ይላል፣ አንተ ለስዕሏ ትሰግዳለህ። አይዞ ከመጀመሪያው አንብበው። ምንድነው የሚለው? ከመጀመሪያው ስታነበው ጥያቄ እዚህ ጋር አንብበው። ለማስዕል ከመጀመሪያው አንብበው። ከመጀመሪያው አንብበው። ትሰግዳለህ ወዳጄ። አልሰማኸኝም? እኛ የምንሰግደው እኮ ምንም ሚስጥር እኮ አይደለም። አሁን ሰግዳለን፣ በቃ የጸጋ ስግደት እንሰግዳለን። እሱ ለስዕሉ አይሰግድም። ሁለት መደበቅ ነው የፈለገው። እኛ ለወረቀቱ ወይ ለቀለሙ አንሰግድም። የምንሰግደው ለእመቤታችን በስዕሏ ፊት እንሰግዳለን። ለስዕሏ ትሰግዳለህ ወይ? እምነቴን ነገርኩህ እኮ እኔ። ለስዕሏ ትሰግዳለህ፣ አትደበቃ። ለስዕሏ ትሰግዳለህ ወይ? ለማርያም ስዕል ትሰግዳለህ? እየነገርኩህ እኮ ነው። በእመቤታችን ስዕል ፊት ለእመቤታችን እሰግዳለሁ። እሺ ለእመቤታችን ይኸው ለእመቤታችን ስገድ የሚል አሳየኝ። አሁን ከዚህ በስዕሏ ፊት ይላል። አታየውም? ማንበብ ብቻ የመጀመሪያው ምን ይላል? በስዕሏ ፊት እሰግዳለሁ ይላል። በስዕሏ ፊት ለምኑ ነው ስገዱ የሚለው? በስዕሏ ፊት ለማን ነው ስገድ የሚለው? ሲጀመር እኮ ተአምር እኮ ይዘልኝ መጣሁ እኮ። አሁን ይሄ ለምን አትደበቅ። ለምንድን ነው ለማን ነው ስገድ የሚለው? ለማርያም ወይስ ለስዕሏ? እኔ ይኸው ለእምነቴን እኮ ነገርኩህ እኮ ዳኒ። ወይ ተቀበለው ወይ አትቀበለው። ከመሆን ለማርያም ነው። እኔ ለማርያም ነው የምሰግደው። ለማርያም ነው የምሰግደው። ለማርያም ስገድ የሚል አንተ የት አለ? አንተ
ክብር እንደምንሰጥ አንተ ለማርያም አሁን ያሳየው እዚህ ጋር ነው። የት ነው የምትደበቀው? ጨርስ። እዚህ ክፍል ላይ ለማርያም ነው እኔ እያወራሁኝ ያለሁት። ይኸው ለስዕሏ ስገዱ ነው የሚለው ተአምሩ። አንተ ለማርያም ስገዱ ይላል። የቱ ጋር ነው ያገኘው ለማርያም ስገዱ የሚል? በስዕሏ ፊት ለስዕሏ ስገድ ነው የሚለው። ቤተክርስቲያን የምትለው ይህንን ነው። ይህንን ጨርስ መጀመሪያ። ይኸው በዶግማዋ ላይ እድል ሰጥሃለሁ። በዶግማዋ ላይ እኛ ለስዕል አንሰግድም የሚል ማስረጃ አንጣ። እድል ሰጣለሁ። ዶግማዬ ብለሃል፣ ሂድ ግለጠው። ቤተክርስቲያን ካላት ከየትኛውም ዶግማዋ ውስጥ ለማርያም ለስዕል አንሰግድም ያለችበት ማስረጃ ካለ አንጣ። አፍጥ ነው ብራዘር። ኦኬ ዮ ቤተክርስቲያን ውስጥ እኛ ለቅዱሳን እንሰግዳለን። አልጠየኩም። ስለ ስዕል ነው እያወራን። አትደበቅ። ስለ ስዕል ነው እኮ ላውራ እኮ አላስወራ አልከኝ እኮ። ብቻህን እኮ ነው የምታወራው ዳንኤል። ማስረጃ ብራት። ስለ ስዕል እዚሁ ነኝ ያለው። እኔ እምነቴን እየነገርኩ እኮ ነው። ማስረጃ ውሸትን እያወራህ እምነቴን እየነገርኩ እኮ ነው። ውሸትን እዚህ ጋር ቅድም ምን አልከኝ? ለስዕል አልሰግድም አልከኝ። ይሄው ቤተክርስቲያን ግን ለስዕል አሁን አንተ አሁን ከላይ እኮ ስዕል አድርጋል። አሁን አንተ ለአንተ ስዕል ልስገድ? እኔ አልሰግድም ለአንተ ስዕል። ቤተክርስቲያን ግን ይሄው ለስዕል ትስገድ ትላለች። በስዕሏ ይሄ ተአምር እኮ አልገባህም ነው ወይስ? ለስዕሏ ያልሰገደ ባይዘዌ ተአምሩ አልጀመረም ወዳጄ። ካላወቅ ላስተምር መቅደሙ ላይ ነው ያለው ወዳጄ። እና ካልገባ ላስተምር ወንድም አለ። ገና ነው ተአምሩ፣ ገና ነው ተአምሩ። የሚጀምረው እዚህ ጋር ነው። አሁን እያወራን ያለ ነው የዘወትር መቅደም ላይ እና ብራዘር የማያውቁትን ሄደህ ሸውዳቸው። አሁን እያወራን ያለ ነው ስለ ቤተክርስቲያን እምነት ነው። ማስረጃ ካለ ስጠኝ እኮ። ምን አይነት ማስረጃ ነው የምሰጥህ? አሁን እኮ እኔ እምነቴን እየነገርኩ ማስረጃ ትለኛለህ። እምነቴን እኮ እየነገርኩ እኮ ነው። እምነት ያለ ማስረጃ ነው። ኦኬ፣ እምነት ያለ ማስረጃ ነው። ቤተክርስቲያን እኛ ለስዕል አንሰግድም ያለችበት ዶግማዋን አለ ብለሃል አንጣ። ኦኬ፣ እንግዲህ ራሱን ወደ መጽሐፍ ቅዱስ ልክተተውና የቤተክርስቲያን ጽሑፍ አውጣ። እኮ የቤተክርስቲያን እንዴ ነገርኩህ እኮ እኔ እምነቴን ነገርኩህ እኮ። ነው አንተ አይደለም የቤተክርስቲያን ታውራ። ዶግማ አለን እያልክ አለ እየፎከርክ። የታለ የተጻፈ ዶግማ የታላችሁ ና እያልክ ስፎከር እኮ እሱን እኮ ነው የምታሳየኝ እኮ። ከቤተክርስቲያን አስተምሮቱ አውጣና ለስዕል መስገድ አለባቸው ቤተክርስቲያን። ይኸው ቤተክርስቲያን በመቅደሟ ላይ ይሄ ማን መሰለ? ይሄ ተአምር ነው እኮ። ተአምሩ የሚጀምረው ተአምር ነው። ተአምር የሚጀምረው እዚህ ጋር ብራዘር። ተአምር የሚጀምረው እዚህ ጋር። ይሄ የቤተክርስቲያን ጽሑፍ ሲጻፍ መቅደሙ ነው። አሳየኝ፣ ተአምር የሚል አሳየኝ እዚህ ጋር። ይሄ ይታያል። ይሄው የተአምር መጽሐፍ እኮ ነው። እኮ ይሄ ተአምር ፔጁን ግለጠው። የማርያም ተአምር ፔጁን ግለጠው። የተአምር ዶክትሪን እኮ አይደለም እዚህ ጋር የሚቀመጠው። ምዕራፍ 1 ብራዘር፣ ይሄው ምዕራፍ 1 ይሄው አሶራ ወይ ብቻውን ነው እንትን የሚለው። አይዞ ወዳጄ፣ ይሄው እድል ልስጥ። ቤተክርስቲያን እኛ ለስዕል አንሰግድም ያለችበት ማስረጃ አንጣ። ይሄው እድል ሰጠው። አፍጥ ነው ነዳሃን ያለም። ኦኬ፣ ከአስተማሪዎቹ አለስተሽ። ኦኬ፣ አፍጥ ነው የተጻፈ ጽሑፍ ብራዝ። የተጻፈ ጽሑፍ ከዚህ ጋር ላመጣልህ አልችልም። ግዴታ እንትኑን ማምጣት አለበት። ከሌለ የለም። እኔ የተጻፈ ጽሑፍ ይሄው እያሳየው ነው ያለው። የተጻፈ ጽሑፍ እኮ አሁን ይሄ እኮ ተአምር ነው እኮ ዳኒ። ይሄው ወራጅ ተአምር ላይ እኮ ዶክትሪን እኮ የቤተክርስቲያን። ኦኬ፣ የእናንተን አንድ መጽሐፍ አምጥቼ ልሞግትክ። አንድ መጽሐፍ አምጥቼ ልሞግት። ጴንጤ አብረው የጻፉት እኛ ለሶፍት እናበላለን ያሉበት ቦታ ካለ አንተ ለሶፍት ችግር የለም። እመቤታችን ትጸልይልኛለች የሚለው ላምጣልህ? ትቀበላለህ? ዶክትሪን ልክ እንደዚህ ማርያም ትጸልይልናለች ብለህ ታምናለህ? ትቀበላለህ? አሁን የለኝም በለኝና ከዛ የተጻፈ ዶክትሪን ነው ማመጣልህ እኮ እሱን አሁን ነው ማመጣልህ። የለኝም እናምናለን ተብሎ ነው እኔ የለኝም በል እኮ። ጴንጤማ ይኸው ልታወጣ ትችላለህ። አሁን እኛ የምናወራው እኔ ቅዱሳን መላእክት ይጸልዩልኛል የሚል ዶክትሪን ላውጣልህ? አየህ፣ እንደዚህ ነው ማውጣልህ ዶክትሪን። እኔ ስለ ጴንጤ እኮ አሁን አልጠየኩም። አየህ፣ ዶክትሪን እንዲህ ነው የሚወጣው እንጂ የሆነ ተአምር ላይ ምናምን ነገር አይደለም። እንደሱ አይደለም ዶክትሪን ማለት የሆነ እንደዚህና እንደዚህ አለ። ይሄ እኮ ኖርማል እኮ በቃ ተአምር። ያንተ ዶክትሪን የታለ? ያንተ ዶክትሪን ይሄው እድል ሰጠው። ኦርቶዶክስ በዶክትሪኗ ላይ ለስዕል አልሰግድም ያለችበት ማስረጃ አንጣ።
እየነገርኩህ እኮ ነው። አንጣ የት አለ? አንጣ እየነገርከኝ አይደለም፣ ግለጠው። ልግለጥ እያልክ አይደለም። አሁን የጴንጤ ሲሆን አለ ማለት ነው የተጻፈ የተዘጋጀውበት እሱ ላይ ነው። የጴንጤው ላይ ተዘጋጅቼበታል። አውጥቼ ላሳየህ። እምነቴ ነው ዶክትሪን። እሺ ይሄ ስህተት ነው በለኝ። የሕፃናት ጥምቀት የማይቀበል ዳቢሎስ ነው የሚል የጴንጤ መጽሐፍ ልስጥህ። ዶክትሪን እኔ አልጠየቅኩም። መጀመሪያ ቤተ እምነት ነው። ጴንጤን ከማወቅ ጥምቀት ቤዛ ነው የሚል የጴንጤ መጽሐፍ ልስጥህ። ዶክትሪን አሁን እኔ የጠየቅኩህ አሁን ስለ ኦርቶዶክስ ነው። ጴንጤ እና እስቲ ይሄን ግለጠው በለኝ። አትደበቅ። ይሄን ግለጠው በለኝ እስቲ። ይሄው አትደበቅ። ይሄ ስህተት ነው በለኝ። ልለፈው። ይሄ ስህተት ነው። እሺ የሕፃናትን ጥምቀት የማይቀበሉ ከአጋንንት ናቸው የሚል ክፈት በለኝ እስቲ። ስለ ኦርቶዶክስ ነው ክፈት በለኝ። ስለ ኦርቶዶክስ ነው። አትደበቅ። ስለዚህ ይሄው ቤተ ክርስቲያንን እወቃት። አታቋትም። ይሄ ዶክትሪን አይደለም እኮ አሳየኝ። ይሄው የቤተክርስቲያን ዶክትሪንን ግለጥና የቤተክርስቲያን ዶክትሪንን ግለጥና እኛ ለስዕል አንሰግድም ያለችበትን ቦታ አሳየኝ። አንጣ። ውሸትህን ነው። የለህም። አንጣ። አንጣ ካለ አንጣ፣ ካለዛ ውሸትህን ነው። ቤተክርስቲያን ይሄው ወይ ደግሞ ይሄ ተአምረ ማርያም ውሸት ነው በለኝ። ልቀበል። ከሁለት አንዱ። ይሄ ተአምረ ማርያም ውሸት ነው በለኝ። ለስዕል አንሰግድም በለኝ። አንተ የሉተርን ቴብል ቶክ ቆይ ሮያል በፍጹም አረ የምን ቴብል ቶክ ትላለህ? ዶክትሪን እየጠቀስኩለት እኮ ነው። አንተ ቴብል ቶክ ስለ ጴንጤ ነው ስለ ጴንጤ እያወራ ስለ ኦርቶዶክስ ነው እያወራ ያለ ብራዘር። ና አፍጥ ነው ብራዘር። አላስወራ እኮ አልከን እኮ። ይሄ ውሸት ነው በላ። ውሸት ነው በል። ይሄ ውሸት ነው በል። ውሸት ነው በል። ይሄ ተአምረ ማርያም ውሸት ነው በል። ከአስተምሮት ያውጣና አሳየኝ። እኔ ከአስተምሮት የማልቀበል የለኝም። እድል ሰጥሃለሁ። አንጣ። ከአስተምሮት አንጣ። ለስዕል አልሰግድም ያለችበት ቤተክርስቲያን አንጣ ካለ አፍጥ ነው ብራዘር። አንጣ። እየጠበቅኩ ነው ያለሁት። ካልሆነ ይሄ ትምህርት ውሸት ነው በል። እኔ እንዲጨንቀዋል እንዴ ዳንዬ? ምንድነው እንደዚህ ሆንከው? እኔ ዶክትሪኔን አውጣና አሳየኝ። ይሄው እድል ዶክትሪን አውጥቼ ላሳየኝ። ይሄንን የቤተ ክርስቲያን ዶክትሪን ይሄንን ትምህርት የሚያፈርስ የቤተ ክርስቲያን ትምህርት ካለ እኛ ለስዕል አንሰግድም ያለችበት ቤተ ክርስቲያን ማስረጃ ካለ አንተ ከሁለት አንዱ። ወይ ይሄንን ተአምረ ማርያም እርገመው ወይ ደግሞ ዶክትሪን የለኝም በል። ከሁለት አንዱ ነው የሚሆነው። አንጣ። ይኸው እድል ሰጣል። ሁለቱን እድል ብራዘር፣ በጣም ሰፊ እድል። አላስወራ አልከኝ። ዶክትሪን አውጣና ለስዕል መስገድ አለባቸው የሚል ዶክትሪን አውጣና አሳይ። ሳይኖርህ እኮ ነው ሚዲያ ላይ ወጣኸው እኮ ዳንዬ። ምንም የለ በቃ ተአምር ትከፍትና ተአምር እኮ ነገ ሊሻሻል ነገ ሊስተካከል የሚችል ነገር እኮ ነው። አላሻሻለችውም። ያሻሻለችበትን አንጣ አሳይ። ይሄው ባለፈው አልሰማህም እንዴ? ገድለ ዮሐንስን አንጣ። ይሄው እያወራሁኝ ያለው ስለ ገድለ ዮሐንስ ነው። ዶክትሪን ላይ በቃ ይሁን እንደዛም ሊሻሻል ይችላል ነው። ለማያውቅ ሄዳ አውራ። አላሻሻለችው ብራዘር። ይሄው እድል ልስጥህ እኮ ከዶግማክ። ይሄው ኦርቶዶክሳውያን እየሰሙ ነው ያሉት። ከዶግማክ ቤተ ክርስቲያን አለኝ የምትለውን ዶግማ ግለጠውና እኛ ኦርቶዶክሳውያን ለስዕል አንሰግድም ያለችበት አንድ ማስረጃ አንጣ። አፍጥ ነው። የመጨረሻ እድል ነው የምሰጥ። ከሌለ ሸኛል ብራዘር። ኦኬ ለማባረር ስለፈለግ ነው። አንጣ ማስረጃ ጥቅም እንዴ መለመን የመስፍን በሹ ነው ማን የሚባለው ሶፍት ያበላውን የእሱ ዶክትሪን አምጣ አልከኝ። ብራዘር አፍጥ ነው ብራዘር፣ አፍጥ ነው። እየጠበቅኩ ነው ያለው። አፍጥ ነው እኮ አንተን አውጥተህ እኮ ማሳየት አለብህ። ዶክትሪን ላይ አውጣና አሳየኝ አለ። በቃ ይሄው እንዲህ እንድታዩአቸው ነው። ውሸት ማለት ነው። ለዚህ ነው ቤት ተሳስታችኋል የምንለው። ለዚህ ነው አየህ፣ ለስዕል የማይሰግደው ጴንጤ ነው፣ ኦርቶዶክስ አይደለም። ኦርቶዶክስማ ይኸው በመጽሐፏ ምን ይላል? ይኸው በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ትላለች። ስገድ ለስዕል። አየህ፣ እኛ ለስዕል አንሰግድም ካልክ አንተ ጴንጤ ነህ ማለት። የአክብሮትና የጸጋ ስግደት እንሰግዳለን። ምንም ውሸት ሮያል። አንተ ኦርቶዶክስ አይደለም። በቃ እሱ ወይ አንተ አይደለም ወይ እሱ አይደለም። ከሁለት አንዳችሁ ብራዘር፣ እንደዛ ነው የሚሆነው። አየህ፣ ይኸው ቤተክርስቲያን ነው የምትለው። ለስዕል ስገዱ ያለችው ቤተክርስቲያን ነው። አንሰግድም ማለት መረጃ የሌለ መስሎት ማለት ነው። ይኸው አንሰግድም ነው ያለው። ማን? ለስዕል። ቤተክርስቲያኒቷስ ይኸው ለስዕል ግጥም አድርጋችሁ ስገዱ
ይኸው የቤተ ክርስቲያን መጽሐፍ ዶግማን አለኝ የምትለውን ዶግማ ይዘናና እኛ ለስዕል አንሰግድም ያለችበትን አንጣ። የለም ፍጥጥ። ስለ ጴንጤ ታወራለህ ብራዘር። ስለ ጴንጤ ከማውራት በፊት መጀመሪያ ቤተ ክርስቲያንን እወቃት። ቤተ ክርስቲያንን ሳታውቃት እኛ ጋር መታ አታወራ።